ማርክሲዝምና የብሔር ጉዳይ። የብሔር ጥያቄ በኢትዮጵያ የብሔሮች ጉዳይና የመደብ ትግል ለአብዮታዊ ውይይት መነሻ። ማርክሲዝምና የብሔር ጉዳይ። ማስታወሻ። በዚህ መጽሐፍ ውስጥ ስለ ብሔር ጉዳይ መነሻ ሐሳብ የሚሰጡ 3 ጽሑፎች አሉ። የመጀመሪያው ጽሑፍ ጆሴፍ ስታሊን ማርክሲዝምና የብሔር ጉዳይ በሚል ካቀረቡት ጥናት በከፊል የተመለሰ ነው። ይህም ጽሑፍ ስለ ብሔር ምንነት፣ ስለ ብሔር ንቅናቄ አጀማመርና ስለ ብሔር ጥያቄዎች አፈታት መሰረታዊ ሐሳቦችን ያስጨብጣል። ሁለተኛው ጽሑፍ ሊዮ ጁዬ የተባሉ የቻይና አብዮተኛ ስለ ብሔር ጉዳይ የመደቦች ትግል ከጻፉት የተተረጎመ ነው። ጽሑፉ የብሔሮች ጉዳይ ከመደብ ትግል ተገንጥሎ እንደማይታይ የሚያስረዳና የብሔሮች ጉዳይ መፍትሄ የሚያገኘው የመደቦች ትግል መፍትሄ ሲያገኝ መሆኑን በሚገባ የሚያስረዳም ነው። ሶስተኛው ጽሑፍ መጀመሪያውና በሁለተኛው ጽሑፎች ውስጥ የተጠቀሱትን መሰረተ ሐሳቦች መነሻ በማድረግ ለውይይት መቀስቀሻ ያህል ስለ ኢትዮጵያ ብሔረሰቦች ሁኔታ የሚጠቁም ነው። ሶስቱም ጽሑፎች ቀደም ብሎ በአዲስ ዘመን ጋዜጣ ላይ ታትመው ነበር። አሁን ግን በአንድ ጥራዝ ተሰብስበው በመነሻ ጥናትነት እንዲያገለግሉ ታስቦ በዚህ መጽሔት ወጥተዋል። አንባቢ ጓዶችም እነዚህን መነሻ በማድረግ የኢትዮጵያን ሁኔታ በጥናታዊ መልክ እንደሚመረምሩ ተስፋ እናደርጋለን። ለወደፊቱ ለሰፊው ሕዝብና በተለይም ለጥናት ክበብ ጓዶች የሚያገለግሉ ጽሑፎች በዚህ መጽሔት መልክ ለማቅረብ ያቀድንም ስለሆነ አንባቢያን ያላቸውን አስተያየት ለሕዝብ ድርጅት ጉዳይ ጽሕፈት ቤት የፍልስፍና ማስፋፊያና የማስታወቂያ ኮሚቴ የመልእክት ሳጥን ቁጥር ይልና ቁጥር አለው አዲስ አበባ ቢልኩልን በደስታ እንቀበላለን ይላል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ቀጥለን ይህንን መጽሐፍ እናነባለን። ማርክሲዝምና የብሔር ጉዳይ ጆሴፍ ስታሊን እንደጻፉት። አንደኛ፣ ብሔር ምንድን ነው? በመሰረቱ ብሔር ማህበር ወይም ኮሚኒቲ ነው። የተወሰነ ማህበረሰብ። ይህም ማህበር በዘር ወይም በጎሳ ላይ የተመሰረተ ማህበር አይደለም። ዛሬ ያለው የኢጣሊያ ብሔር የተመሰረተው ከሮማውያን፣ ከቲዩቶን፣ ከኤትሩስካን፣ ከግሪክ፣ ከአረብና ከመሳሰሉት ነው። የፈረንሳይ ብሔርም የተመሰረተው ከጎል፣ ከሮማውያን፣ ከብሪቶን፣ ከቲዩቶንና ከመሳሰሉት ነው። ስለ እንግሊዝ፣ ስለ ጀርመንም ስለ ሌሎቹም ከተለያዩ ዘሮችና ጎሳዎች የተውጣጣው ብሔሮች ስለሆኑትም እንዲሁ ሊባል ይቻላል። ስለዚህ ብሔር በዘር ወይም በጎሳ ሳይሆን በታሪክ የተቀናጀ ማህበረሰብ ማለት ነው። በሌላ በኩል ግን ምንም እንኳ ከልዩ ልዩ ዘሮችና ጎሳዎች ተውጣጥተው በታሪክ የተቀናጁ ቢሆኑም የሳይረስና የእስክንድር ሰፋፊ ግዛት አጼዎች ኢምፓየርስ ብሔሮች ተብለው እንደማይጠሩ አያጠያይቅም። እነዚህ ሰፋፊ ግዛት አጼዎች ብሔሮች ሳይሆኑ በአንዱ ወይም በሌላ ጦረኛ ድል አድራጊነት የሚጣመሩ፣ በአንዱ ወይም በሌላ ጦረኛ ድል በመሆን ደግሞ የሚበታተኑ ልል የሆነ ግንኙነት የነበራቸው የህዝብ ክምችቶች ነበሩ። ስለዚህ ብሔር በአጋጣሚ ወይም በጊዜያዊ ሁኔታ የተሳሰረ የህዝብ ክምችት ሳይሆን የጸና ማህበረሰብ ነው። ይሁን እንጂ የጸና ማህበረሰብ ሁሉ ብሔር አይደለም። አውስትሪያና ሩሲያ የጸኑ ማህበረሰብ ናቸው፣ ግን ብሔሮች ብሎ ማንም አይጠራቸውም። ማህበረ ብሔርን ናሽናል ኮሚኒቲ ከማህበረ መንግስት ስቴት ኮሚኒቲ የሚለየው ምንድነው?
አንድ አይነት ቋንቋ በሌለበት ማህበረ ብሔር የለም። ለአንድ መንግስት ግን አንድ አይነት ቋንቋ የግድ አያስፈልግም። ይህ እውነት አንዱ መለያ ነው። እያንዳንዳቸው አንድ አይነት ቋንቋ ባይኖራቸው ኖሮ በአውስትራሊያ ውስጥ የቼክ ብሔር፣ በሩሲያ ደግሞ የፖሊሽ ብሔር መኖራቸው አይነሳም ነበር። ሆኖም በወሰኖቻቸው ውስጥ ብዙ የተለያዩ ቋንቋዎች በመኖራቸው የሩሲያና የአውስትሪያ አንድነት አይነካም። እዚህ የምንናገረው ህዝቡ ስለሚነጋገርባቸው ቋንቋዎች እንጂ ስለ ኦፊሴላዊ የመንግስት ቋንቋዎች አይደለም። ስለዚህ አንድ አይነት ቋንቋ ከብሔር ባህሪ መለያዎች አንዱ ነው። ይሁን እንጂ ይህም ማለት የተለያዩ ብሔሮች ሁልጊዜና የትም የተለያዩ ቋንቋዎች ይናገራሉ፣ ወይም አንድ አይነት ቋንቋ የሚናገሩ ህዝቦች ሁሉ አንድ ብሔር ናቸው ማለትም አይደለም። ይህንንም ስንል አንድ አይነት ቋንቋ ለየብሔሩ ማለት እንጂ የግድ የተለያዩ ቋንቋዎች ለተለያዩ ብሔሮች ያስፈልጋሉ ማለትም አይደለም። በአንድ ጊዜ በአያሌ ቋንቋዎች የሚጠቀም ብሔር የለም። ይህን ማለት ግን በአንድ አይነት ቋንቋ የሚጠቀም ሁለት ብሔሮች የሉም ማለት አይደለም። እንግሊዛውያንና አሜሪካውያን የሚናገሩት አንድ አይነት ቋንቋ ነው፣ ግን አንድ ብሔር አይደሉም። ኖርዌጂያኖች፣ ዴኒሾች፣ እንግሊዞችና አየርላንዶች ህዝቦችም እንዲሁ ናቸው። የሆነና እንግሊዛውያንና አሜሪካውያን አንድ አይነት ቋንቋ እየተናገሩ አንድ ብሔር የማይባሉት ለምንድን ነው? በመጀመሪያ በተለያየ ሀገር እንጂ አብረው ስለማይኖሩ። ብሔር የሚመሰረተው ስርዓት ባለውና የረጅም ጊዜ ግንኙነት በኋላ ሰዎች ከትውልድ ትውልድ አብረው ከመኖራቸውም የተነሳ ነው። ነገር ግን ሰዎች አንድ ሀገር ከሌላቸው ለረጅም ጊዜ አብረው ለመኖር አይችሉም። እንግሊዛውያንና አሜሪካውያን ጥንት አንድ ሀገር እንግሊዝ ውስጥ ስለነበሩ አንድ ብሔር ነበሩ። በኋላ አንዱ እንግሊዛዊ ወገን ከእንግሊዝ ሀገር ወደ አዲሱ ሀገር ወደ አሜሪካ ተሰደደ። እዚያም አዲስ ሀገር ከጊዜ በኋላ አዲሱን የአሜሪካ ብሔር መሰረተ። ይህ የሀገር ልዩነት የተለያዩ ብሔሮች እንዲመሰረቱ አደረገ። ስለዚህ የአንድ ሀገር መኖር ከብሔር ባህሪ መለያዎች ውስጥ አንዱ ነው። ነገር ግን በዚህ ብቻ አይበቃም። አንድ ሀገር በቁሙ ብሔርን አይፈጥርም። በተጨማሪም የብሔሩን ልዩ ልዩ ክፍሎች አቅፎ አንድ ለማድረግ አንድ ሀገር የውስጥ የኢኮኖሚ መስተሳሰር ያስፈልገዋል። በእንግሊዝና በአሜሪካ መካከል ይህንን የመሰለ የኢኮኖሚ መተሳሰር የለምና ሁለቱ የተለያዩ ብሔሮች ናቸው። ነገር ግን በተግባር መከፋፈል፣ በመገናኛ ዘዴ፣ በእድገትና በመሳሰሉት ምክንያት ልዩ ልዩዎቹ የአሜሪካ ክፍሎች በአንድ የኢኮኖሚ መደብ ባይዋሃዱ ኖሮ አሜሪካውያን ራሳቸው አንድ ብሔር ተብለው ሊጠሩ ባልተገባቸው። ለምሳሌ ጆርጂያዎችን እንመልከታቸው። ከሪፎርሙ በፊት ጆርጂያኖች አንድ ሀገር ይዘው አንድ ቋንቋ እየተናገሩ ይኖሩ ነበር። ይሁን እንጂ ባልተያያዙ አያሌ ክፍላተ ሀገሮች በመከፋፈላቸው ተመሳሳይ የኢኮኖሚ ግንኙነት መስርተው ስላልነበረ በእውነተኛው አነጋገር አንድ ብሔር አልነበሩም። ለብዙ መቶ ዓመታት አንዱ በሌላው ላይ ፋርሶችንና ቱርኮችን እያነሳሳ፣ አንዱ በሌላው ላይ ጦርነት እያነሳ ሲዘራረፉ ቆይተዋል። አንዳንድ ጊዜ አንዳንድ የተሳካለት ንጉሥ ሊያስገኘው የቻለውን ጊዜያዊና አጋጣሚ የሆነውን የክፍላተ ሀገሩን አንድነት ጥንካሬ የሌለው አስተዳደራዊ ክልል ለመመስረት ቢያስችልም በልዑላት ደካማ ምግባርና በገበሬዎቹ ግዴለሽነት ሳይቆይ ፈራረሰ። የኢኮኖሚ መተሳሰር በሌላት ጆርጂያም ከዚህ የተለየ ሊሆን አይችልም ነበር። ጆርጂያ ወደ ብሔር ብቅ ያለችው በ19ኛው ምዕተ ዓመት መጨረሻ አጋማሽ ላይ ነው። ጊዜውም
ያስከተለው የገባርነት መውደቅና የሀገሪቱ የኢኮኖሚ እድገት እንዲሁም የመገናኛ ዘዴዎችና የካፒታሊዝም እድገት በጆርጂያ ልዩ ልዩ ክፍለ ሀገሮች መካከል የተግባር መከፋፈልን ማስከተላቸው በክፍላት ሀገሮቹ መካከል የነበረውን የኢኮኖሚ ብቸኝነት ፈጽሞ ሰባብሮ በአንድ አዋህዷቸዋል። በፊውዳሊዝም ስርዓት ውስጥ አልፈው ካፒታሊዝምን ስላዳበሩ ሌሎች ብሔሮችም ተመሳሳይ ሐሳብ ሊሰነዘር ይቻላል። ስለዚህ የተሳሰረ ኢኮኖሚ አኗኗር፣ የኢኮኖሚ ቅንጅት ከብሔር ባህሪ መለያዎች ውስጥ አንዱ ነው። ነገር ግን ይህ ብቻ አይበቃም። ከዚህ በላይ ከተጠቀሱት የብሔር ባህሪ መለያዎች ሌላ የብሔር አባሎች የሆኑ ሕዝቦችን መንፈሳዊ ይዘት መመርመር ያስፈልጋል። ብሔሮች የሚለዩት በኑሯቸው ሁኔታ ብቻ ሳይሆን በብሔር የተለየ ባህል ላይ በሚታየው በመንፈሳዊ ይዞታቸውም ነው። አንድ ቋንቋ የሚናገሩ እንግሊዝ፣ አሜሪካና አየርላንድ ሶስት የተለያዩ ብሔሮች ቢሆኑ በተለያዩ የኑሮ ሁኔታዎች ከትውልድ ወደ ትውልድ በመሰረቱት ስነ ልቦና ዘይቤ ወይም ሳይኮሎጂካል ሜካፕ በመሆኑ በቀላሉ የሚገመት አይደለም። እርግጥ ስነ ልቦናዊ ዘይቤ ወይም በሌላ አጠራር የብሔር መለዮ በቁሙ ለተመልካች ተጨባጭ ነገር አይደለም። ለአንድ ብሔር የተለየ የባህል ምልክት ሆኖ በመታየቱ መጠን ግን ተጨባጭና ሊታለፍ የማይገባው ጉዳይ ነው። ያም ሆነ ይህ የብሔር መለዮ ቋሚና ዘላቂ ሳይሆን ከኑሮ ዘዴ መለወጥ ጋር የሚለወጥ ነገር ነው። በአንድ በተወሰነ ወቅት የሚታይ ቢሆንም ግን በብሔሩ ጠቅላላ አቋም ላይ ምልክቱን ይተዋል። ስለዚህ በብሔሩ ባህል ውስጥ የሚታይ ተመሳሳይ ስነ ልቦናዊ ዘይቤ ከብሔር ባህሪ መለያዎች አንዱ ነው። እንግዲህ ብሔር ማለት አንድ አይነት ቋንቋ የሚናገር፣ አንድ የተወሰነ ሀገር ውስጥ የሚኖር የተሳሰረ የኢኮኖሚ አኗኗር ያለው በባህሉ የሚታይ ተመሳሳይ ስነ ልቦናዊ ይዘት የመሰረተና ታሪክ ያቆራኘው የጸና ማህበረሰብ ነው። አሁን የብሔርን ባህሪ መለዮዎች ጠቅሰን ጨርሰናል። እንግዲህ ብሔር እንደ ማንኛውም ታሪካዊ ክስተት በለውጥ ሕግ የሚመራ በመሆኑ የራሱ ታሪክ፣ የራሱ መነሻና መድረሻ እንዳለው ግልጽ ነው። ለዚህ ከዚህ በላይ ከተጠቀሱት የብሔር ባህሪ መለያዎች አንዱ ለብቻው ተወስዶ የብሔርን ምንነት የሚገልጽ እንዳልሆነ በሚገባ መገንዘብ ያስፈልጋል። በተረፈ ግን ከእነዚህ መለዮች አንዱ እንኳን ባይኖር አንድ ብሔር መሆኑ ይቀራል። አንድ ብሔር የማይሆኑ ነገር ግን ተመሳሳይ የሆነ ብሔራዊ መለዮ ያላቸው ሕዝቦች እንዳሉ ለመገመት ይቻላል። ነገር ግን በኢኮኖሚ ስርዓት በተለያዩ ሀገሮች ውስጥ የሚኖሩ ከሆኑ አንድ ብሔር አይደሉም። ለምሳሌ እንግሊዛውያንና አሜሪካውያን አንድ ሀገር ውስጥ የሚኖሩና ተመሳሳይ የኢኮኖሚ መስተሳሰር ያላቸው ሕዝቦች እንዳሉ ለመገመትም ይቻላል። ሆኖም አንድ አይነት ቋንቋና ተመሳሳይ ብሔራዊ መለዮ ከሌላቸው አንድ ብሔር ሊባሉ አይችሉም። ለምሳሌ አሜሪካ ውስጥ የሚገኙት ነጮችና በዘልማድ ቀይ ህንዶች የተባሉ የሚጠሩት ማለት ነው። በመጨረሻም ኖርዌጂያኖችና ዴኖች አንድ አይነት ቋንቋ ይናገራሉ፣ ነገር ግን ሌሎቹ የብሔር መለያዎች በተመሳሳይነት ስለማይታዩባቸው አንድ ብሔር አይደሉም። እንግዲህ ብሔር አለ ለማለት የምንችለው ከላይ የጠቀስናቸው መለያዎች ሁሉ በአንድነት ተጣምረው ሲገኙ ብቻ ነው። ሁለተኛ፣ ብሔራዊ ንቅናቄ። የብሔሮች አመሰራረት በአጠቃላይ ከላይ
እርምጃ ጋር የተያያዘ ሳይሆን የብሔሮች አመሰራረት በአጠቃላይ ከታሪክ እርምጃ ጋር የተያያዘ ሳይሆን በታሪክ ሂደት ውስጥ ከአንዱ ከተወሰነ ደረጃ ጋር የተያያዘ ነው። በሌላ አነጋገር የብሔሮች መመስረት ከካፒታሊዝም የእድገት ወቅት ጋር የተሳሰረ ነው። ፊውዳሊዝምን አጥፍቶ ካፒታሊዝምን የማዳበር ሂደት በጥምሩ ህዝቦችን በብሔሮች የመመስረት ሂደት ነው። ለምሳሌ በምዕራብ አውሮፓ የሆነው ይኸው ነው። እንግሊዞች፣ ፈረንሳዮች፣ ጀርመኖች፣ ኢጣሊያኖች፣ ሌሎችም ብሔሮች ለመሆን የበቁት ካፒታሊዝም በፊውዳሉ መሽረክረክ ላይ ድልን እየተቀዳጀ ወደፊት በገፋበት ጊዜ ነው። በዚያ ጊዜ የብሔሮች መመስረትም ከዚህ ጋር ተያይዞ እነዚህን ከላይ የጠቀስናቸውን ወደ ነፃ ብሔረ ግዛት እንዲለወጡ አደረጋቸው። ስለዚህ የእንግሊዝ፣ የፈረንሳይና የሌሎች ብሔሮች ከዚሁ ጋር ተያይዞ እንግሊዝና የመሳሰሉት ግዛት ሆኑ። በዚህ ሂደት ውስጥ ያልተሳተፈችው አየርላንድ ጠቅላላውን ሁኔታ አትለውጠውም። በምስራቅ አውሮፓ ግን ሁኔታው ከዚህ የተለየ ነበር። በምዕራብ አውሮፓ የተለያዩ ግዛቶች የተለያዩ ብሔሮች ሲሆኑ፣ በምስራቅ አውሮፓ ግን በርካታ ብሔር ያሏቸው ግዛቶች ብዙ ብሔረሰቦች ያሏቸው ግዛቶች ሆነው ተመሰረቱ። ለምሳሌ ኦስትሪያ፣ ሃንጋሪና ሩሲያ። በኦስትሪያ ውስጥ ጀርመኖች በፖለቲካ ከሌሎቹ ይበልጥ የደረጁ መሆናቸውን ስላስመሰከሩ የኦስትሪያን ብሔረሰቦች በአንድ ግዛት የማዋሃዱን ስልጣን ለራሳቸው ወሰዱ። በሃንጋሪያ ግዛት ለማደራጀት የበለጠ የተዘጋጁት ማጂያሮች የሃንጋሪን ብሔረሰቦች መሰረት ስለነበሩ ሃንጋሪያን አንድ አደረጉ። በሩሲያ ውስጥ ብሔረሰቦችን አንድ የማድረጉን ስልጣን የወሰዱት ደግሞ ከብዙ ጊዜ ጀምሮ በተቋቋመው በሚገባ በተደራጀው ኃይለኛ በሆነው ጦረኛ የገዢ መደብ ቢሮክራሲ የሚመሩት ኃያል ሩሲያውያን ማለትም ግሬት ራሺያንስ ነበሩ። እንግዲህ በምስራቅ ሁኔታው የተካሄደው እንዲህ ነበር። ይህን የመሰለው የተለየ የግዛቶች አሰራር ሊፈጸም የሚችለው ፊውዳሊዝም ባልጠፋበት፣ ካፒታሊዝም በሚገባ ባልደረጀበት፣ ችላ የተባሉት ብሔረሰቦች በኢኮኖሚ ዳብረው የከፍተኞቹ ብሔሮች ዋና አካልነታቸውን ባረጋገጡበት ቦታ ብቻ ነው። የሆነ ሆኖ በምስራቅ አውሮፓ ግዛቶችም ካፒታሊዝም ማደግ ጀምሮ ነበር። ለዚህም ምልክቶቹ የንግድና የመገናኛ ዘዴዎች ማደግ፣ የታላላቅ ከተማዎች ብቅ ማለትና የብሔሮቹ በኢኮኖሚ ማጠናከር መጀመራቸው ነበርም። ከነዚህም በቀር ካፒታሊዝምም ችላ በተባሉበት ብሔረሰቦች የረጋ የኑሮ ሁኔታ ላይ ፈንድቶ እንዲንቀሳቀሱ የገፋፋቸውና ያነሳሳቸውም ጀመር። የጽሕፈትና የዜና ድርጅት እንዲሁም የቲያትር መስፋፋትና የኦስትሪያና የሩሲያ ምክር ቤቶች ተግባሮች ብሔራዊ ስሜትን ማጠናከር ጀምረው ነበርም። በጊዜው የተገኘው የተማረ ወገን በብሔራዊ አስተሳሰብ እየተጠቀመ ድርጊቱን ወደዚሁ ብሔራዊ ስሜትን ወደ ማጠንከር ዓላማ አምርቶም ነበር። ነገር ግን ቀድሞ ችላ የተባሉትና አሁን ለነፃ ኑሮ የነቁት ብሔረሰቦች ነፃ የሆኑ ብሔራዊ ግዛቶች ለመመስረት አልተቻላቸውም። እንዳይመሰረቱም ከረጅም ጊዜ በፊት ግዛቱን በቁጥጥራቸው ስር ያደረጉ ኃይለኞች የሆኑ የበላይነት ያላቸው ብሔሮች የገዢ ወገኖች አገዷቸው። ጅብ ከሄደ ውሻ ጮኸም ሆነባቸው ሙከራው። በምዕራብ አውሮፓ አየርላንድ ያጋጠማትን ልዩ ሁኔታ በብሔራዊ ንቅናቄ ተቋቋመችው። በምስራቅም የነቁ ብሔሮች ተመሳሳይ አቋም መውሰድ ግዴታቸው ነበር። በዚያ እንኳን የምስራቅ አውሮፓ ወጣት ብሔሮች ወደ ትግል ጎዳና እንዲገቡ የሚያስገድዳቸው ሁኔታም ተፈጠረ። እንደ እውነቱ ትግሉ የተጀመረውና የተፋፋመው በአጠቃላይ በብሔሮቹ መካከል ሳይሆን የበላይነት ባላቸውና
ችላ በተባሉት ብሔሮች የገዢ መደቦች መካከል ነበር። አብዛኛውን ጊዜ ትግሉ የሚመራው በተጨቋኙ ብሔር የከተማ ንዑስ ከበርቴ ሆኖ በጨቋኙ ብሔር ከፍተኛ ቡርዥዋ ላይ ወይም ትግሉ የሚመራው በጭቁኑ ብሔር የገጠር ቡርዥዋ ሆኖ በጭቁኑ ብሔር የመሬት ከበርቴዎች ላይ ወይም ትግሉ የሚመራው በተጨቆነው ብሔር ብሔራዊ ቡርዥዋ በሙሉ ሆኖ የበላይ በሆነው የብሔር ገዢ መሳፍንት ላይ ነበር። እንግዲህ በዚህ አንጻር ሲታይ በብሔር ትግል ቡርዥዋው የመሪነት ሚና ይጫወታል ማለት ነው። የወጣቱ ቡርዥዋ ዋና ችግር የገበያ ችግር ነው። ዓላማው ዕቃውን ሽጦ ከሌሎች ብሔሮች ቡርዥዋ ጋር ባለው ውድድር አሸናፊ ለመሆን ነው። የራሱ የቤቱ ገበያ እንዲኖረውና እንዲይዝ ያለው ፍላጎት ከዚህ ይመነጫል። ቡርዥዋ ብሔርተኝነትን የሚማርበት የመጀመሪያ ትምህርት ቤት ገበያ ነው። አብዛኛውን ጊዜ ግን ሁኔታዎች በገበያ ላይ ብቻም አይመሰረቱም። የበላይነት ያለው ብሔር ከፊል ፊውዳልና ከፊል ቡርዥዋ ሆነው ቢሮክራሲ በራሱ የማገድና የመከላከል ዘዴ በትግሉ ውስጥ ይገባል። ጥቂትም ሆነ ብዙ የበላይነት ያለው ብሔር ቡርዥዋ በይበልጥ ፈጣን በሆነና በማያወላውል ዘዴ ተቀናቃኞቹን ሊያጠቃ ይችላል። ኃይሎች እንዲተባበሩ ይደረግና በርከት ያሉ የመቆጣጠሪያ እርምጃዎች፣ ግፍ ወደ መፈጸም የሚያመሩ እርምጃዎች በውጪ ቡርዣው ላይ ይወሰዳሉ። ትግሉም ከኢኮኖሚ ወደ ፖለቲካዊ አዝማሚያ ይስፋፋል። የመዘዋወር ነጻነት ማገድ፣ የቋንቋ መጨቆን፣ የድምፅ መስጠት መብትን መንፈግ፣ ትምህርት ቤትን መዝጋት፣ ሃይማኖታዊ ጭቆናዎችን የመሳሰሉትን በተወዳዳሪው አናት ላይ ይከመራሉ። እርግጥ እነዚህ እርምጃዎች የሚዘጋጁት የበላይነት ያለውን ብሔር ፍላጎት ለማርካት ብቻም ሳይሆን የገዢውን ቢሮክራሲ ብቸኛ ቅድስና ለማራዘም ጭምር ነው። ነገር ግን ከሚገኘው ውጤት አንጻር ሲታይ እጅግም ረብ የለውም። የተጨቋኙ ብሔር ቡርዥዋ ከየአቅጣጫው ስለሚጨቆን ወደ ንቅናቄ ይገፋፋል። የብሔሩን ተወላጆችም ቀስቅሶ የግል ጉዳዩ በአጠቃላይ የብሔሩ ጉዳይ እንደሆነ አድርጎ በእናት ሀገር ስም ይጮኻል። በእናት ሀገር ስምም ከአገሩ ልጆች ወታደር ይመለምላል። ብዙውን ጊዜ አገሬው ለቅስቀሳው ጆሮ ዳባ አይልም። የአገሬው ተወላጆች ከላይ ያለው ጭቆና እየነካቸው ብሶታቸውን ስለሚቀሰቅሰው ለቡርዥዋው የንቅናቄ ዓላማ ይሰለፋሉ። በዚህም አኳኋን የብሔር ንቅናቄ ይጀመራል። ስለሆነም ቡርዥዋው የብሔሮችን ንቅናቄ የሚቀሰቅሰው ከሁሉ አስቀድሞ በመደብ ጥቅሙ በመገፋፋት ነው። ፍላጎቱ የራሱ የሆነ እሱ ብቻ የሚበዘብዘው ሀገር ለመፍጠር ነው። የወዛደሩ መደብ ከያለበት የብሔሩን ጥቅም ረስቶ ከጨቋኙ ብሔር በዝባዥ መደቦች ጋር ያለውን ጠብ አቀዝቅዞ በራሱ ብሔር ላይ ይሰለፋል። የብሔር ንቅናቄም ጥንካሬ የሚመዘዘው ሰፊው የብሔር ወገን ወዛደሩና ገበሬው በሚሳተፍበት መጠንም ነው። ወዛደሩ የቡርዥዋውን ብሔርተኝነት መደገፍ አለመደገፉን የሚወስነው ወዛደሩ የሚገኝበት የመደብ ቅራኔ ደረጃ፣ የወዛደሩ የመደብ ንቃተ ሕሊናና የወዛደሩ የመደራጀት መጠን ነው። የመደብ ንቃተ ሕሊና ያለው ወዛደር የራሱ የተፈተነ የንቅናቄ ዓላማ ስላለው ለቡርዥዋው የንቅናቄ ዓላማ የሚቆምበት ምክንያት የለውም። ገበሬው በብሔር ንቅናቄ ውስጥ የሚኖረውን ተሳትፎ በመሰረቱ የሚወስነው የጭቆናው ባህሪ ነው። ጭቆናው መሬትን ይመለከት እንደሆነ አየርላንድ እንደታየው በሰፊው ገበሬ ጊዜ ሳይወስድ ለብሔር ንቅናቄ ዓላማም ይሰለፋል። እርግጥ የብሔር ንቅናቄ ይዘት በየስፍራው አንድ አይነት አይሆንም። ይዘቱን የንቅናቄው የተለያዩ ጥያቄዎች ይወስኑታል። አንዳንድ ቦታ ንቅናቄው የመሬትን ጉዳይ ይመለከታል።
አንዳንድ ቦታ ጥያቄው የቋንቋ ጉዳይን ይመለከታል። አንዳንዱ ቦታ ጥያቄው የማህበራዊ እኩልነትና የሃይማኖት ነጻነትን ነው የሚመለከተው። ሌላው ቦታ ደግሞ ጥያቄው ሹመት ለብሔሩ ተወላጆች እንዲሆን ወይም የብሔሩ ምክር ቤት እንዲኖር ነው። የብሔር ጥያቄዎቹ መለያየት ከላይ ያሰፈርናቸውን የብሔር መለያዎች በአጠቃላይ የሚያመለክቱበት ጊዜ ጥቂት አይደለም። እንግዲህ በአጠቃላይ የብሔር ንቅናቄ መልኩና እውነታው ከላይ እንደጠቀስነው ነው። እስካሁን ከተባለው ለመረዳት እንደሚቻለው የብሔር ትግል በካፒታሊዝም እድገት ጊዜ የሚነሳና በቡርዥዋ መደቦች መካከል ያለ ትግል መሆኑ ነው። አንዳንድ ጊዜ ቡርዥዋው ወዛደሩን ብሔራዊ ንቅናቄ ውስጥ ተሳታፊ እንዲሆን ለማድረግ ይችልና ብሔራዊ ትግሉ በአፋዊ መልኩ ብሔር አቀፍ ይሆናል። በመሰረቱ ግን ምንጊዜም ቢሆን የቡርዥዋው ትግል ነው። በይበልጥ የቡርዥዋው ጥቅምና ትርፍ የሚጠበቅበት ነው። የመዘዋወር ነጻነት መጣጣት፣ የመምረጥና የመመረጥ ነጻነት መታገድ፣ የቋንቋ ተጽዕኖ፣ የትምህርት ቤት መዘጋትና ሌሎችም አይነት ጭቆናዎች ሰራተኛውን ከቡርዥዋ ይበልጥ እንጂ ያነሰ አይጎዳውም። ይህ አይነት ሁኔታ ነጻ ያልሆኑ ብሔሮች ወዛደሮችን የአእምሮ እድገት ኃይል ከማገድ በስተቀር ሌላ ውጤትም የለውም። ትምህርት ቤት የተዘጋበትን በስብሰባዎችና በውይይት ላይ በቋንቋ እንዳይገለገል የተከለከለን የማንኛውንም ብሔር ሰርቶ አደር አእምሮ በተሟላ ዘዴ ዳብሯል ብሎ ማንም ቢሆን ከልቡ አይናገርም። በሌላ ረገድ የብሔር ጭቆና ዘይቤ ለወዛደሩ ትግል አደገኛ ነው። ሰፊውን ሕዝብ ከማህበራዊ ጉዳይ ጥያቄዎች ማለትም ከመደብ ትግል ጥያቄዎች ወደ ብሔራዊ ጥያቄዎች፣ ለወዛደሩና ለቡርዣው የጋራ ወደ ሆኑ ጥያቄዎችም ይመራዋል። ይህም ስለ ጥቅም አለ መጋጨት ስለሚነዛው ሐሰተኛ ፕሮፓጋንዳ የወዛደሩን የመደብ ጥቅም ለመሸፋፈኛነት የሰራተኛውን አእምሮ ለማደንዘዣ ምቹ ሁኔታን ይፈጥራል። ይህ ደግሞ በውጤቱ የየብሔሩን ወዛደር አንድ ለማድረግ ለሚደረገው አብዮታዊ ጥረት ከባድ እንቅፋት ይፈጥራል። ነገር ግን የግፉ ድርጊት በዚህ አይቆምም። ከጭቆና ስርዓት አንዱን ብሔር በሌላው ብሔር ላይ ወደ ማነሳሳት ስርዓት፣ ከዚያም ወደ መፍጀትና መደምሰስ ስርዓት ብዙ ጊዜ መሸጋገር አለ። እርግጥ የመጨረሻው የከፋው ድርጊት ሁልጊዜና የትም አይቻልም። ክፉ ድርጊት በሚቻልበት ጊዜ ግን መሰረታዊ የሆኑ የሰው ልጅ መብቶች ይጠፉና እጅግ የሚያሰቅቅና የወዛደሩን የህብረት መሰረት በእንባና በደም ጎርፍ እስከ ማፍረስ ይደርሳል። ከፋፍሎ መግዛት ይህ ነው የማነሳሳት ዓላማ። ይህ ዓላማ በሚሰምርበት ጊዜ ለወዛደሩ እጅግ የከፋ ጉዳት ነው። ከፋፍለ ግዛ የሚለው መርህ በአንድ አገር ውስጥ የሚገኙትን የተለያዩ ብሔሮች ወዛደሮችም አንድ ለማድረግ ከባድ እንቅፋትም ይሆናል። ነገር ግን የማንም ብሔር ወገን ቢሆን የሰራተኛው ፍላጎት መሰል የሥራ ጓዶችን ሁሉ ፍጹም በሆነ በአንድ ዓለም አቀፋዊ ሰራዊት ስር ማዋሃድ፣ ከቡርዥዋ የአእምሮ ባርነት በአስቸኳይ አላቆ ዘላቂ የሆነ ነጻነት ማጎናጸፍ፣ እንዲሁም የወንድሞቹን ሙሉና ነጻ የአእምሮ እድገት ማዳበር ነው። ስለዚህ ሰራተኛው ማንኛውንም አይነት ብሔራዊ ጭቆና ስውርም ሆነ ግልጽ፣ እንዲሁም ማንኛውንም አይነት አንዱን ብሔር በሌላው ላይ የማነሳሳት ፖሊሲ ይቃወማል፣ መቃወሙንም ይቀጥላል። ይህንንም መሰል የወዛደር መደብ የሚያስተባብር በማርክሲዝም ሌኒኒዝም የሚመራ ፓርቲ የብሔሮችን የራስን ዕድል በራስ የመወሰን መብት ያከብራል ያስከብራልም። የራስን ዕድል በራስ መወሰን ማለት አንደኛ የወደፊት ኑሮን የሚወስነው ብሔሩ ራሱ ብቻ ነው። ሁለተኛ በብሔሩ ሕይወት በኃይል ጣልቃ ለመግባት ማለትም ትምህርት ቤቱንም ሆነ ሌሎች ድርጅቶቹን ለማጥፋት
ልምዱንና ወጉን ለማርከስ፣ ቋንቋውን ለመጨቆን ወይም መብቱን ለመንፈግ ማንም ስልጣን የለውም ማለት ነው። የሆነ ሆኖ በማርክሲዝም ሌኒኒዝም የሚመራ የወዛደር ፓርቲ የአንድ ብሔርን ማንኛውንም ወግና ድርጅት ይደግፋል ማለት አይደለም። የማንኛውንም ብሔር ተጽዕኖ እየታገለ ብሔሩ የራሱን ኑሮ የመምራት መብት እንዳለው ያውቃል። በዚሁ አንጻር ግን የዚያ ብሔር ሰፊው ለፍቶ አደር ከመጥፎ ወጎችና ድርጅቶች ራሱን ነፃ እንዲያደርግ የቅስቀሳ ትምህርት ይሰጣል። የራስን ዕድል በራስ የመወሰን መብት ማለት ብሔሩ በፈለገበት መንገድ ኑሮውን ለማደራጀት ይችላል ማለት ነው። ኑሮውን በውስጥ አስተዳደር ነፃነት፣ ኦቶኖሚ ሊያደራጅ መብትም አለው። ከሌሎች ብሔሮች ጋር የፌዴራሲዮን ግንኙነት ሊመሰርት መብት አለው። ፈጽሞ የመገንጠል መብትም አለው። ብሔሮች ነፃ ናቸውና ብሔሮች ሁሉ እኩል መብት አላቸው። እርግጥ ይህንን ማለት በማርክሲዝም ሌኒኒዝም የሚመራ የወዛደር ፓርቲ ማንኛውንም የብሔር ጥያቄ ይደግፋል ማለት ግን አይደለም። አንድ ብሔር ወደ ጥንቱ የኑሮ ሁኔታ ለመመለስ እንኳ መብት አለው። ይሁን እንጂ ይህን ማለት የአንድ ብሔር አንድ ድርጅት የዚህ ውሳኔ ላይ ቢደርስ የወዛደሩ ፓርቲ ይደግፈዋል ማለት አይደለም። ፓርቲው ግዴታው የሆነው የወዛደሩን ጥቅም ፍላጎት መጠበቅና የተለያዩ መደቦችን የያዘው የብሔሮች መብት ጥያቄ ሁለት የተለያዩ ነገሮች ናቸው። የወዛደሩ ፓርቲ ለብሔሮች የራስን ዕድል በራስ የመወሰን መብት ሲታገል ዓላማው ብሔሮችን የመጨቆን ፖሊሲን ለማጥፋት፣ በብሔሮች መካከል ለሚነሱ ግጭቶች ምክንያት የሚሆኑትን ሁኔታዎች አስወግዶ ለጭቆና መነሻ ለማሳጣትና በሰፊው ሕዝብ መካከል የሻከረውን ግንኙነት ለማለስለስ ነው። የመደብ ንቃተ ሕሊና ያለውን የወዛደር ፖሊሲም ከቡርዥዋው ፖሊሲ የሚለየው ይኸው ነው። የቡርዥዋ ፖሊሲ የብሔሩን ትግል በማቀጣጠልና በማባባስ ብሔራዊ ንቅናቄ እንዲራዘምና እንዲጠናከር ማድረግ ነው። የመደብ ንቃተ ሕሊና ያለው ወዛደር ከቡርዥዋው ወይም ብሔራዊው ዓላማ ጎን የማይሰለፈውም ለዚሁ ነው። የብሔር ንቅናቄ ዕድል ንቅናቄው በመሰረቱ የቡርዥዋው ነውና ከቡርዥዋው ዕድል ጋር የተያያዘም ነው። የብሔር ንቅናቄን ፈጽሞ ሊጠፋ የሚችለው ቡርዥዋው ሲወድቅ ብቻ ነው። ሙሉ በሙሉ ሰላም ሊመሰረትም የሚችለው በህብረተሰባዊነት ሶሻሊዝም ስርዓት ውስጥ ብቻ ነው። አንድ ብሔር የወደፊት ኑሮውን ያለማንም ተጽዕኖ የመወሰን መብት አለው። ይመቸኛል ብሎ በሚያስበው መንገድ ኑሮውን ለማደራጀት መብት አለው። ይህ ሲሆን ግን አብረውት በአንድ ሀገር ውስጥ የሚኖሩትንም ሆነ የሌሎች የውጭ ብሔሮችን መብት ሳይነካ ነው። ይህ መሰረተ ሐሳብ ውጣ ውረድ የሌለበት የማያኮራ የማያከራክርም ደንብ ነው። ይሁን እንጂ አንድ ብሔር የራሱን ኑሮ በራሱ ለማደራጀት የሚችለው እንዴት ነው ለሚለው ጥያቄ አብዛኛው የብሔሩ አባል ጥቅምና ፍላጎት በተለይም የወዛደሩ መደብ ጥቅምና ፍላጎት እንዲከበርና እንዲጠበቅ ሲታሰብ የብሔሩ የወደፊት አቋም ምን አይነት ይሆናል የሚል ጥያቄን ያስከትላል። አንድ ብሔር ኑሮውን በውስጥ አስተዳደር ነጻነት ወይም ኦቶኖሚ ለማደራጀት መብት አለው። ለመገንጠል እንኳን መብት አለው። ነገር ግን እንዲህ ማለት ይህንን መብት በማንኛቸውም ጊዜ ሊጠቀምበት ይችላል ማለት ግን አይደለም። የውስጥ አስተዳደር ነጻነት ወይም መገንጠል በማንኛውም ጊዜና ቦታ ለብሔሩ ለአብዛኛው ለሰፊው ሕዝብ ጠቃሚ ነው ማለት አይደለም። የሚከተለውን ለምሳሌ እንውሰድ። የትራንስ ካውኬዥያን ታታሮች ምክር ቤት ተሰብስበዋል እንበል። እዚያው በጭቃ ሹሞቻቸው በሃይማኖት መሪዎቻቸው ሰበካ ልባቸው ተማርኮ ጥንቱንም የኑሮ ስርዓት ለመመለስና ከሀገር ለመገንጠል ወሰኑ እንበል።
እንግዲህ የራስን ዕድል በራስ የመወሰን መብት በሚለው ሐረግ መሰረት ለመገንጠል ሙሉ ስልጣን አላቸው። ይሁን እንጂ ነገሩ በዚህ የሚደመደም ሳይሆን የሚከተሉትን ጥያቄዎች የሚያስከትል ነው። ውሳኔው የታታርን ብሔር ሰፊ ሕዝብ የሚጠቅም ነው ወይ? 1. ውሳኔው የታታርን ብሔር ሰፊ ሕዝብ ፍላጎትስ ነው ወይ? ሌላ ጥያቄ። የብሔር ጥያቄ መፍትሄው በሰፊው ሕዝብ ተሳትፎ መወሰን ሲገባው ጭቃ ሹምና የሃይማኖት መሪዎች ሲወስኑት የወዛደሩ ፓርቲ በግዴለሽነት ሊመለከት ይችላል ወይ? የወዛደሩ ፓርቲ በነገሩ ጣልቃ ገብቶ የብሔሩን ፍላጎት ወደ ተወሰነ መንገድ መምራት አይገባውም ወይ? ጥያቄ ነው። የወዛደሩ ፓርቲ የተወሰነ ፕላን ለታታር የሰፊ ሕዝብ በበለጠ የሚጠቅም ፕላን አዘጋጅቶ ማቅረብ አይገባውም ወይ? የሆነ ሆኖ ለሰፊው ሰርቶ አደር የበለጠ ተስማሚ የሆነው መፍትሄ ምንድነው? ነፃ የውስጥ አስተዳደር፣ ፌዴራሲዮን ወይስ መገንጠል? እነዚህ አማራጮች ውሳኔዎችም መፍትሄ የሚመሰረተው አንድ ብሔር በሚገኝበት የተጨበጠ ታሪካዊ ሁኔታ ላይ ነው። ጉዳዩ ከዚህ አልፎ ይሄዳል። ሁኔታዎች እንደማንኛውም ነገር ሁሉ ይለወጣሉ። በአንድ በተወሰነ ጊዜ ለአንድ ለተወሰነ ጉዳይ ትክክል የሆነ ውሳኔ በሌላ ጊዜ ለዚያ ጉዳይ እንኳን ቢሆን ፈጽሞ የማይስማማ ሊሆን ይችላል። ለምሳሌ በ19ኛው ምዕተ ዓመት አጋማሽ ላይ ማርክስ የሩሲያ ፖላንድ እንድትገነጠል ይደግፍ ነበር። በዚያ ጊዜ ነገሩ በእድገት የላቀውን ክፍል ፖላንድን በእድገት ወደ ኋላ የቀረውና የፖላንድን እድገት ሊያጠፋ ከቃጣው ክፍል ከሩሲያ የማዳን ጉዳይ ነበርና የማርክስ አቋም ትክክል ነበር። በጊዜው የነበረው የብሔር ጉዳይ የቲዮሪና የምርምር ብቻም ሳይሆን በተግባር የሚገለጥ የሚታይ ጥያቄም ነበር። በ19ኛው ምዕተ ዓመት መጨረሻ ደግሞ የፖላንድ ማርክሲስቶች የፖላንድን መገንጠል ይቃወሙ ነበር። የእነርሱም አቋም ትክክለኛ ነበር። ምክንያቱም በማርክስና በእነሱ አቋም መካከል ሩሲያና ፖላንድ ባሳለፏቸው 50 ዓመታት ውስጥ አጥጋቢ የመሻሻል ለውጦች ተደርገው ሩሲያና ፖላንድ በኢኮኖሚና በባህል ወደ መቀራረቡ ደረጃ ነበሩ። ከዚህም በቀር የመገንጠል ጉዳይ ከሚታየና ከሚጨበጥ ሁኔታ ወደ ጥናታዊ ክርክር ተለውጦ በውጭ ያሉ ምሁራንን በስተቀር ማንንም የማይቀሰቅስ ሆኖ ነበር። ነገር ግን ይህም ስለተባለ በአንዳንድ በውስጥና በውጭ የሚፈጠሩ ሁኔታዎች ሳቢያ የፖላንድ የመገንጠል ጥያቄ እንደገና አይነሳም ማለት አይደለም። ይህ አባባል ትክክል ሆኖ በ1918 ዓመተ ምህረት እንደ አውሮፓውያን አቆጣጠር ፖላንድ ከሩሲያ ተገንጥላ ነፃ መንግስት መስርታለች። እንግዲህ ከዚህ ለመረዳት እንደምንችለው የብሔሩ ጉዳይ መፍትሄ ሊያገኝ የሚችለው ከታሪካዊ ሁኔታዎች እድገት ጋር በተያያዘ መንገድ ብቻ ነው። አንድ የተወሰነ ብሔር ኑሮን እንዴት እንደሚያዘጋጅና የወደፊት ይዘቱም ምን መሆን እንዳለበት የሚወስኑት መሰረተ ጉዳዮች የብሔሩ የኢኮኖሚ፣ የፖለቲካና የባህል ሁኔታዎች ብቻ ናቸው። ለእያንዳንዱ ብሔር የብሔር ጥያቄ የተወሰነ መፍትሄ ያስፈልጋል። መፍትሄውም መታየት ያለበት በዲያሌክቲካዊ ዘዴ ነው። እንዲያውም ማንኛውም ጉዳይ በዲያሌክቲካዊ ዘዴ መፈታት ይገባዋል ከተባለ በዚህ ዘዴ መፈታት ያለበት የብሔር ጉዳይ ነው። በዚህ አንጻር ዛሬ በጣም ተስፋፍቶ ለሚገኝ የብሔርን ጉዳይ የመፍቻ ዘዴ ያወላውል ተቃውሟችንን መግለጥም አለብን። ይህም ለምሳሌ ያህል ለኦስትሪያ የሰመረ መፍትሄ ለሩሲያም ይሰራል የሚለው ግምት ነው። ይህ ግምት ሲወሰድ ግን የብሔርን ጉዳይ ለመፍቻ መነሻ መሆን የሚገባው ዋና ዋና መሰረታዊ ነገር ፈጽሞ ተዘንግቷል። ይህም የተዘነጋው ዋና ነገር ተጨባጩ የመላው ሩሲያ ታሪካዊ ሁኔታና በተለይም በሩሲያ ውስጥ የሚኖሩ ብሔሮች የእያንዳንዳቸው ተጨባጭ ታሪካዊ የኑሮ ሁኔታም ነው። የብሔር ጉዳይ መፍትሄ ከሩሲያ ጊዜያዊ ሁኔታ ጋር የተሳሰረ ነው።
ሩሲያ የረጋ ሕገ መንግሥታዊ አመራር ባልተቋቋመበትና የፖለቲካ ችግሮች ገና ባልተወገዱበት የመሸጋገሪያ ወቅት ላይ ናት። አስቸጋሪና የተወሳሰቡ ቀናት ገና ወደፊት ያጋጥሙናል። ለዚህ ሁሉ መውጫ ፍጹም የሆነ ዲሞክራሲን ለመመስረት የተጀመረው የአሁኑና የወደፊቱ ንቅናቄ መፋፋም አለበት። የብሔር ጉዳይ መመርመርም ያለበት ከዚሁ ንቅናቄ ጋር ተያይዞ ነው። ምክንያቱም የሀገሪቱ ፍጹም ዲሞክራሲያዊ መሆን ለብሔር ጉዳይ መፍትሄ መሰረቱም መነሻውም ነውና። ለብሔር ጉዳይ መፍትሄ በምንፈልግበት ጊዜ የሀገር ውስጥ ሁኔታዎችን ብቻም ሳይሆን የውጭውን የዓለም ሁኔታዎች ጭምር መመልከት አለብን። ጎረቤት ሀገሮች አቋቋማቸው እንዴት ነው? የምንጓዝበት ርዕዮተ ዓለም የሚደግፉ ናቸው ወይስ የሚቃወሙ? የኢምፔሪያሊዝም ኃይል በምን ደረጃ ላይ ይገኛል? የሚሉት ጥያቄዎችን ማሰላሰል የግድ ነው። ማጠቃለያ ጆሴፍ ስታሊን ማርክሲዝምና የብሔር ጉዳይ በሚል ርዕስ ከጻፉት በከፊል የተመለሰ ጽሑፍ ከዚህ በላይ ቀርቧል። ወደፊት ብሔርን በሚመለከት መስመር ጽሑፍ ቢቀርቡ ወይም ውይይት ቢነሱ የሚከተሉት መሰረተ ሐሳቦች አንባቢ እንዳይዘነጋቸው ለማሰብ እንወዳለን። አንደኛ፣ ብሔር ማለት አንድ አይነት ቋንቋ የሚናገር አንድ የተወሰነ ሀገር ውስጥ የሚኖር በተሳሰረ የኢኮኖሚ አኗኗር ያለው በባህሉ የሚታይ ስነ ልቦናዊ ዘይቤ ሳይኮሎጂካል ሜካፕ የመሰረተና ታሪክ ያቆራኘው የጸና ማህበረሰብ ነው። ከነዚህ ከስድስቱ የብሔር መለያዎች አንዱ እንኳ ባይሟላ ብሔር አለ ሊባል አይቻለውም። ሁለት፣ የብሔሮች መመስረት ከካፒታሊዝም የእድገት ወቅት ጋር የተሳሰረ ነው። ፊውዳሊዝምን አጥፍቶ ካፒታሊዝምን የማዳበር ሂደት በጥምሩ ህዝቦችን በብሔሮች የመመስረት ሂደት ነው። 3 የብሔር ንቅናቄ ዕድል ንቅናቄው በመሰረቱ የቡርዥዋው ነውና ከቡርዥዋው ዕድል ጋር የተያያዘ ነው። የብሔር ንቅናቄን ፈጽሞ ሊጠፋ የሚችለው ቡርዥዋው ሲወድቅ ብቻ ነው። ሙሉ በሙሉ ሰላም ሊመሰረትም የሚችለው በህብረተሰባዊት ሶሻሊዝም ስርዓት ውስጥ ብቻ ነው። አራተኛ የመደብ ንቃተ ህሊና ያለው ወዛደር የራሱ የተፈተነ የንቅናቄ ዓላማ ስላለው ለቡርዥዋው የንቅናቄ ዓላማ የሚቆምበት ምክንያት የለውም። አምስተኛ አንድ ብሔር የወደፊት ኑሮውን ያለማንም ተጽዕኖ የመወሰን መብት አለው። ይመቸኛል ብሎ በሚያስበው መንገድ ኑሮውን ለማደራጀት መብት አለው። ይህ ሲሆን ግን የሌሎች ብሔሮችን መብት ሳይነካ ነው። ጆሴፍ ስታሊን ስለ ብሔር የጻፈውን እንዲህ አንብበን ጨረስን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉ። የብሔሮች ጉዳይና የመደቦች ትግልን ሊዮቹ ከጻፈው የተመለሰውን ደግሞ ቀጥለን እናነባለን። መልካም ቆይታ። የብሔሮች ጉዳይና የመደቦች ትግል ሊዮቹ እንደጻፈው የብሔረሰቦችና የመደቦች ጥያቄ የተወሳሰቡ ናቸው። የብሔረሰቦች ጥያቄ በመሰረቱ የመደቦች ጥያቄ ነው። ጓድማው ሴቱንግ እንዳመለከተው የብሔር ትግል ዞሮ ዞሮ የመደቦች ትግል ጥያቄ ነው። ይህም የማርክሲስት ሌኒኒስት መርህ ነው። ይህንንም መርህ የብሔርንም ሆነ የቅኝ አገዛዝን ኮሎኒያል ጥያቄ ስንመረምር በዓለም አቀፍ ደረጃም ሆነ በራሳችን ሀገር ውስጥ በዲሞክራቲክ አብዮታችን ወቅትም ሆነ ወይም በሶሻሊስት አብዮታችንና ሶሻሊዝምን በቻይና ውስጥ በምንገነባበት ወቅት አጥብቀን በልቦናችን ውስጥ መያዝም አለብን። ብሔረሰብ ታሪካዊ ጽንሰ ሐሳብ እንደመሆኑ መጠን ካፒታሊዝም እየዳበረ በመጣ ወቅት ያደገም ነው።
የብሔር ጥያቄም ስረ መሰረት የግል ሀብት የነገሰበት የካፒታሊስት ኢምፔሪያሊስት በዝባዥ ስርዓት ይህ ስለሆነ ነው ማርክስ አሁን ያለው የሀብት ግንኙነት አንዱ ብሔር በሌላው እንዲበዘበዝ አመቺ ሁኔታን ይፈጥራል ያለው። የራሳቸውን ሰርቶ አደር ህዝብ ከመጨቆንና ከመበዝበዝ ሌላ ከጨቋኙ ብሔር ወገን የሆኑት ቡርዣዎችና ሌሎች በዝባዥ መደቦች በሀገራቸው ውስጥ ያሉትን ጭቁን ብሔረሰቦች ዘወትር ሲጨቁኑና ሲበዘብዙ ይኖራሉ። እንዲሁም ደግሞ በባዕድ ሀገር ገበያ ለማስፋፋት ርካሽ የጥሬ ዕቃ በሚገኝበት አካባቢ መዋለ ንዋይ የሚያደርጉበት ስፍራዎችን ለማግኘትና ከዚህም የተነሳ የብዝበዛ መረባቸውን በሰፊው የሚዘረጉበትን መንገድ ለመፈለግ ይሻማሉ። ብሔረሰቦችን ለመጨቆንና በቅኝ ግዛታቸው ስር ለማድረግ የተለያዩ ዘዴዎችን በማውጠንጠን ጭቁን ብሔሮችን ለመበዝበዝ በጣም ይጣጣራሉ። ኢምፔሪያሊዝም፣ ካፒታሊዝም፣ በዝባዥ መደቦችና በዝባዥ ስርዓት እስካለ ድረስ የብሔር ጭቆናና ብዝበዛ ሊጠፋ አይችልም። የብሔር ጭቆና የቡርዣ ጠባብ ብሔርተኞችና በዝባዥ መደቦች እንደሚሉት በጨቋኝ ብሔር ህዝቦችና በሌሎች ጭቁን ብሔር ህዝቦች መካከል የሚደረግ ትግል አይደለም። ጭቆና የሚደረገው በጨቋኝ ብሔር የገዢ መደቦች ሲሆን ተጨቋኝ ደግሞ ከጭቁን ብሔሮች ብዙሃኑ በተለይ ወዛደሩ፣ ገበሬውና እንዲሁም ደግሞ ሌሎች ሰርቶ አደር ህዝቦች ናቸው። ጨቋኞቹ እፍኝ የማይሞሉ ሲሆኑ ተጨቋኞች ግን ብዙሃኑ ነው። ጓድማው እንዲህ ብሏል። በሰሜን አሜሪካ ውስጥ ጥቁር አሜሪካኖችን የሚጨቁኑት አዳሪዎች የገዢ መደብ ክፍሎች የሆኑት ነጮች ናቸው። እነዚህም በምንም አይነት የወዛደሩን የገበሬውን አብዮታዊ የሆኑትን ምሁራን በአጠቃላይ ብዙሃኑን የነጭ ህዝብ አይወክሉም። በአሁኑም ጊዜ የዓለምን ጭቁን ህዝቦች በወረራ የማስፈራራትና የጭቆና ተግባር የሚፈጽመው እፍኝ በማይሞሉ አዳሪዎች በሰሜን አሜሪካ ግንባር ቀደምትነትና በሌሎችም አዳሪ ሀገሮች ተባባሪነት ነው። እኛ ብዙሃን ስንሆን እነሱ ግን አነስተኛ ናቸው። ግፋቢል ከ3000 ሚሊዮን የዓለም የህዝብ ብዛት ከ10 እጅ ያነሱ ቢሆኑ ነው ይላል ማኦ። በሌሎች ብሔሮች ላይ ጭቆና ሲያደርጉና ወረራ ሲፈጽሙ ቡርዣዎችና ሌሎችም በዝባዥ መደቦች በህዝባቸው ስም ከመሆኑም ሌላ ለህዝባቸውም ጥቅም ሲሉ ያደረጉት መሆኑን ይለፈልፋሉ። ይሄ መቼም ሀፍረተ ቢስ ውሸት ነው። በሌላው ብሔር ላይ የሚደረገው ወረራና የሚፈጸመው ጭቆና እንኳን ለራሳቸው ሰርቶ አደር ህዝብ መደቦች የመደብ ጥቅም ሲባል መሆኑ ይቅርና ከሌሎች ብሔሮች መጨቆንና መበዝበዝ በመሰረቱ ከጨቋኝ ብሔር አባል ከሆኑት ጭቁን ሰርቶ አደር ህዝቦች የመደብ ጥቅም ጋር ተጻራሪ ሆኖም እናገኘዋለን። ስለዚህም ነው ፍሬዴሪክ ኢንግልስ አንድ ብሔር ሌላውን ብሔር እየጨቆነ ራሱ ነፃ ሊሆን አይችልም ያለው። የእንግሊዝ ወዛደር በአየርላንድ ወዛደር ላይ ያለውን ጥላቻ በመጥቀስ ካርል ማርክስ ስሜየርና ለሾግት በጻፈው ደብዳቤ ላይ እንዲህ ይላል። እሱ ማለትም ወዛደሩ ራሱን በእንግሊዝ አሪስቶክራቶችና ቡርዣዎች በአየርላንድ ላይ ለሚፈጽሙት ጭቆና ብዝበዛ መሳሪያ አድርጓል። ይህንንም በማድረጉ በራሱ ላይ ያላቸውን ተጽዕኖ አጠናክሮታል ይላል። ሌኒን እንዳለው የጭቁን ህዝቦች መጨቆን ሁለት ስልት ያለው መሳሪያ ነው። በሁለቱም ወገን ይቆርጣል። በአንድ ወገን የጭቁን ብሔር ህዝቦችን፣ በሌላ ወገን የሩሲያ ህዝቦችን። በዚህም ምክንያት የተነሳ ማንኛውም ብሔረሰቦች የወዛደሩንና የሰርቶ አደሩ ህዝብ በቡርዣውና በሌሎች ህዝብ በዝባዥ መደቦች ላይ ሳይወናበዱ
የሚያደርጉትን ማንኛውንም አይነት ወረራዎችና ጭቆናዎች መቋቋምና ጭቁን ብሔሮችም ለነጻነታቸው የሚያካሂዱትን ትግል መደገፍ አለባቸው። ማርክሲስት ብሔሮችን ለነጻነት የሚያደርጉትን ትግል መፋፋምና መስፋፋት የካፒታሊስት ሀገሮችን የቡርዥዋ መደቦች የማዳከምና በላይ ለጨቋኝ ብሔር የወዛደሮች መደብ ነጻነትም አስፈላጊ መሆኑን ያምንበታል። ለሜየርና ለሾግ በጻፈው ደብዳቤ ላይም በእንግሊዝ ይላል፣ በእንግሊዝ ወዛደሮች የአየርላንድ ሕዝብ ነጻ መውጣት የፍትህ ወይም የሰብአዊ ርኅራኄ ጥያቄ ሳይሆን ለራሳቸው ነጻነት የመጀመሪያ ጥርጊያ ጎዳና ማዘጋጀት ነው ሲል ጽፏል። ሌኒንም ማርክስንና የእንግሊዝን አቋም ወደ ከፍተኛ ደረጃ አደረሰው። በጭቁን ብሔሮችና በጨቋኝ ብሔሮች መካከል ያለው ልዩነት ማጤን እንደሚያስፈልግ በመገንዘብ የዓለም ወዛደሮችና ጭቁን ብሔሮች ተባበሩ የሚለውን መፈክር አቀረበ። በኢኮኖሚ በዳበሩ ሀገሮች ማለትም በአውሮፓና በአሜሪካ ውስጥ የሚደረገው የወዛደሩ አብዮት ንቅናቄ ከሌሎች በሚሊዮን ከሚቆጠሩ በዓለም አቀፍ ካፒታል ከሚጨቆኑት የቅኝ ግዛት ባሮች ትግል ጋር ካልተዋሃደ ትግሉ ድል ይጎናጸፋል ማለት ቅዠት ነው ይላል። በአሁኑም ታሪካዊ ሁናቴ ጓድ ማኦ ሴቱንግ በብሔሮች ነጻነት ንቅናቄና በወዛደሩ መደብ አብዮት መሃል ሊኖር የሚገባውን ግንኙነት የሚመለከተው የማርክሲስት ሌኒኒስት መርህ በበለጠ ከፍ አድርጎታል። በእስያ በአፍሪካና በላቲን አሜሪካ የሚካሄዱትን ህዝባዊ ንቅናቄዎች ጠቃሚነትና ሚና ከፍተኛ ግምትም ሰጥቶታል። እንደ አውሮፓውያን ዘመን አቆጣጠር ነሐሴ 8 ቀን 1983 ዓመተ ምህረት የጥቁር አሜሪካኖች የዘር ልዩነት በመቃወም ላሳዩት ተጋድሎ ድጋፉን በሰጠበት መግለጫ ላይ እንዲህ ይላል። የኮሎኒያሊዝምና የኢምፔሪያሊዝም ርኩስ ስርዓት ያደገው ከጥቁር ዘሮች ባርነትና ንግድ ጋር ጎን ለጎን ነው። የሚወድመውም ከጥቁር ህዝቦች ነጻነት መውጣት ጋር ተያይዞ ነው። እንደ አውሮፓውያን ዘመን አቆጣጠር ግንቦት 9 ቀን 1960 ዓመተ ምህረት ጓድ ማኦ ሴቱንግ ከኢራን እንዲሁም ደግሞ ከሳይፕረስ ከመጡ እንግዶች ጋር ሲነጋገር በዓለም የሚገኙት ልዩ ልዩ ሀገሮች ለነጻነታቸው በሚያደርጉት ትግል 650 ሚሊዮን የቻይና ህዝብ ድጋፍ እንዳገኙና ወደፊትም ድጋፍ እንደሚሰጣቸው አረጋግጧል። ኢምፔሪያሊዝም አንድ ሐሙስ የቀረው ስርዓት መሆኑን ጠቁመዋል። ኢምፔሪያሊዝም ብዙ ሸርና ግፍ በዓለም ጭቁን ህዝቦች ላይ ስለፈጸመ የዓለም ጭቁን ህዝቦች ምንም ይቅርታ የላቸውም። ጊዜ ያለፈበትን የኢምፔሪያሊዝም አዳሃሪ ስርዓት ለማሸነፍ ጠላትን አግልሎ ሊዋሃዱ በሚችሉ ኃይሎች መካከል ሰፊ ግንባር በመፍጠር ከባድና አስቸጋሪ የሆነውን ትግል መቀጠል ያስፈልጋል። ከጭቁን ብሔረሰቦች መካከል መራራ ጭቆና የሚደርሰው በተበዝባዦችና በጨቋኞች መደቦች ላይ ነው። ማለትም በወዛደሩና በሰርቶ አደሩ ላይ ነው። ከነዚህ መካከል አብዛኛዎቹ ገበሬዎች ናቸው። የጭቁን ብሔር ወገን በመሆናቸው በኢምፔሪያሊስቶች የመደብ ጥቅማቸው የተነካ ብሔራዊ ከበርቴዎች፣ የአርበኝነት ወኔ ያላቸው አገር ወዳዶች አንዳንድ ጊዜ ከራሳቸው ብሔር ጭቁን መደቦች ጋር ጎን ለጎን በመሰለፍ ጨቋኙን ብሔር ሊዋጉም ይችላሉ። በዚህም ጊዜ የወዛደሩ መደብ ከነዚሁ ኃይሎች ጋር የትግል ግንባሩን መፍጠርም አለበት።
ነገር ግን የወዛደሩ መደብ የነሱ ቅዋሜ የተመሰረተው ከመደብ ጥቅማቸው አንጻር መሆኑን መዘንጋት የለበትም። የጭቁን ብሔር አዳሪ ወገኖች ግን እንኳን ብሔራዊ ጭቆናን ሊቃወሙ ይቅርና ከኢምፔሪያሊስቶች ጋር በመመሳጠር ከገዢው መደብ ጋር አንድነት ፈጥረው የራሳቸው ብሔር ጭቁን መደቦችን ይበዘብዛሉ፣ ይጨቁናሉ። ከዚህም ማየት የምንችለው የብሔር ጭቆና በመሰረቱ የመደብ ጭቆና መሆኑን ነው። እንዲሁም ደግሞ የብሔር ጭቆና መታገል የመደብ ጭቆናን መታገል እንደሆነና በአብዛኛውም ጊዜ ከሃዳሪዎችና ከራስ ብሔር ወገን ከሆኑት ከከዳተኞች ጋር በአንድነት ላይ የሚደረግ ትግል መሆኑንም ነው። በዚህ ምክንያት የተነሳ ነው ማርክሲስቶችና ሌኒኒስቶች የብሔርን ጥያቄ ከመደብ ገንጥለው ለብቻው የማይመለከቱት። ማርክሲስቶችና ሌኒኒስቶች የብሔር ጥያቄን መፍትሄ የሚመለከቱት ከጠቅላላ አብዮት ጥያቄ እንዳንዱ ክፍል አድርገው በመውሰድም ነው። በአብዮቱ የተለያዩ ደረጃዎች ላይ የወዛደሩ የፖለቲካ ፓርቲ የብሔርን ጉዳይ በሚመለከት ጥያቄ ላይ የተለያየ ተግባር ይኖረዋል። በኢምፔሪያሊዝም ወቅት የብሔር ጥያቄ ከወዛደሩ አብዮትና ከአምባገነንነቱ ጋር ጠቅላላ ጥያቄ አንዱ ክፍልም ነው። የብሔር እኩልነትንና ሙሉ ነጻነትን ለመጎናጸፍ የጭቁን ብሔረሰብ ህዝቦች የብሔራዊ ዲሞክራቲክ አብዮታቸውን በቆራጥነት ማካሄድ፣ የኢምፔሪያሊስቶችን ጭቆና ማውደምና አሸንጉሊቶቻቸውንም ከሀገር ውስጥ አሽቀንጥሮ መጣል አለባቸው። ከዚህም በኋላ የሶሻሊስት አብዮታቸውን በማካሄድ በዝባዥ የሆኑትን መደቦችና ስርዓቶች መደምሰስ ነውም። ማርክስና ኤንግልስ በማኒፌስቶ ኦፍ ዘ ኮሚኒስት ፓርቲ ላይ እንዲህ ይላሉ። በግለሰቦች መሃል የሚደረገው ብዝበዛ እንደ መቅረቱ መጠን በብሔሮች መካከል የሚካሄደው ብዝበዛ ያከትማል። በአንድ ብሔር ውስጥ የመደብ ቅራኔ ሲወድም በብሔሮች መሃል ያለው ጥላቻ አብሮ ይወገዳል። በቻይና ውስጥ ያለው የብሔር ጥያቄ ከቻይኒዝ አብዮት ጠቅላላ ጥያቄ አንዱ ክፍል ሲሆን የቻይኒዝም ኮሚኒስት ፓርቲ በዚህ በኩል ያለው ተግባር ከጠቅላላው የቻይና አብዮት ተግባር አንዱ ክፍል ነው። እንዲህ አይነቱም ከፊል ጥያቄ በሚታይበት ጊዜ ከቻይና ጠቅላላ አብዮት ጥቅም ጋር ተቀጥላ ሆኖ መታየት አለበት። የብሔር ጥያቄ በአገራችን ውስጥ መፍትሄ ሊያገኝ የሚችለው ከአብዮቱ እድገት ጋር ነው። ከነጻነት በፊት ቻይና የቅኝ ግዛት፣ ከፊል ቅኝ ግዛትና ከፊል የፊውዳል ስርዓት የሰፈነባት ሀገር ነበረች። በሀገሪቱም ውስጥ ያሉ የተለያዩ ብሔረሰቦች በአንድነት በባዕድ ኢምፔሪያሊስቶች ተጨቁነው ይኖሩም ነበር። አነስተኞቹም ብሔረሰቦች በሃን ብሔር ትምክተኞች ተጨቁነዋል። እንደ አውሮፓውያን ዘመን አቆጣጠር በ1945 በሰባተኛው የቻይኒዝ ኮሚኒስት ፓርቲ የፖለቲካ ሪፖርት ላይ ጓድ ማኦ ሴቱንግ እንዲህ ብሏል። ተወዳጅነት የሌለው የኮሚንታንግ ቡድን በቻይና ውስጥ ከሃን ብሔረሰብ በስተቀር የነበሩትን ብዙ ብሔረሰቦች እንደሌሉ አድርጎ በመካድ ነገዶች ናቸው ይል ነበር። ይህ አቋም የሃዳሪውን የቺንግ ዳይነስቲ መንግስትና የሰሜናውያንን የጦር አበጋዞች ጭቁን ብሔረሰቦችን በተቻላቸው መንገድ ለመጨቆንና ለመበዝበዝ እንዲያመቻቸው የሚከተሉትን ፖሊሲ መውሰድ ነው። በባዕድ ኢምፔሪያሊስቶች ሲደረግ የነበረው የብሔር ጭቆና ሲካሄድ የነበረው ከውጪ ሰርገው በገቡ ሞኖፖሊ ቡርዣዎች ሲሆን በሀገሪቱ ውስጥ በሃን ብሔር ትምክህተኞች የተደረገው የብሔር ጭቆና ግን በመሰረቱ የተፈጸመው የሃን ሰርቶ አደሮችንም ሲጨቁኑ በነበሩ በፊውዳሎችና በቢሮክራቱ ካፒታሊስት መደቦች ሆኖ እናገኘዋለን። ከጥቂቶቹ ብሔረሰቦች ውስጥ የነበሩት ፊውዳሎችና የባሪያ ባለቤቶች መካከል ከውጪ ሰርገው ከገቡት ኢምፔሪያሊስቶች ከሃን ፊውዳሎችና ቢሮክራቲስቶች
ካፒታሊስት መደቦች ጋር ሰምና ወርቅ በመሆን ብዙሃኑን የሃን ብሔር ሰርቶ አደር ሕዝብ ጭምር በዝብዘዋል። በቻይና ዲሞክራቲክ አብዮት ወቅት ባጭሩ የብሔር ጥያቄ እንዲህ አይነት የመደብ ጠባይ ነበረው። ኢምፔሪያሊዝም፣ ፊውዳሊዝምና ቢሮክራቲክ ካፒታሊዝም ናቸው የመላው ቻይና ብሔረሰቦች ዋናዎቹ ጠላቶች። ከነዚህም ከሶስቱ ውስጥ ዋናው ጠላት ኢምፔሪያሊዝም ነው። ስለዚህ ነው ጓድ ማኦ ሴቱንግ ሲናገር እንዲህ አለው። በኢምፔሪያሊዝምና በቻይና ሕዝብ መሃል ያለው ቅራኔና በፊውዳሊዝምና በታላቁ የቻይና ሰፊ ሕዝብ መካከል ያለው ቅራኔ በአሁኑ የቻይና ህብረተሰብ ውስጥ መሰረታዊ ቅራኔዎች ናቸው። ነገር ግን በቻይና ሕዝብና በኢምፔሪያሊዝም መካከል ያለው ቅራኔ ተቀዳሚና ዋና ነው ያለው። በቻይና ዲሞክራቲክ አብዮት ወቅት ከኢምፔሪያሊዝም ጋር በሚደረገው የሞትና የሽረት ውጊያ ላይ በቻይና ውስጥ በሚኖሩት ብሔረሰቦች መካከል ቀረብ ያለ የትግል ትብብር አስፈላጊ ሆነ። ለትናንሾቹ ብሔረሰቦች ሶስቱ ጠላቶች በተለይም ኢምፔሪያሊዝምን ወቅቶ የብሔር እኩልነታቸውንና ነጻነታቸውን ለማቀናጀት የሚችሉት ከሃኖች ብሔር ጋር ተባብረው በመታገል መሆኑን ታሪክም አሳይቷል። በቻይናም ብሔራዊ አብዮት ወቅት በቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴና ጓድ ማኦ ሴቱንግ በቻይና ውስጥ የብሔር ጥያቄ እንዴት መፍትሄ ሊያገኝ እንደሚችል ዋና ዋና መርህን አቅርበዋል። መርሁም የብሔር እኩልነት በተግባር ላይ ማዋል፣ ብሔሮቹን በሙሉ በሶስቱ ጠላቶች ጋር በሚያካሂዱት አብዮት ማስተባበርና መምራት፣ በአብዮቱም ድል ከተቀዳጁ በኋላ የተባበረች ቻይናን ማለትም የሕዝባዊ ሪፐብሊክ ቻይናን መገንባት፣ የብሔር ጭቆናን ስርዓት ማውደም፣ ለብሔሮች የአካባቢ ነጻነትን ማጽደቅና በሀገሪቷም ያሉትን ብሔረሰቦች ብልጽግና እኩል መንከባከብ ነው። በሌላ አነጋገር በብሔር እኩልነት ላይ የተመሰረተ ትልቅ ቤተሰብ ህብረት፣ ወዳጅነትና ትብብር ያለባትን ቻይና ማቋቋም ነው። በዚህ መርህ አካባቢው በማተኮር ፓርቲው የትንሽ ብሔረሰብ ህዝቦችን ከሃን ህዝብ ጋር በማስተባበር ለብዙ ዓመታት በአብዮታዊ ትግል ውስጥም አልፏል። ከቻይና ህዝባዊ አብዮት ድል ጋር በኢምፔሪያሊዝም፣ በፊውዳሊዝም፣ በቢሮክራቲክ ካፒታሊዝም ተወክሎ የነበረው አዳሃሪፍ የካሚንታንግ የገዢ ቡድን ተሽቀንጥሮ ወድቋልም። በፋንታው በወዛደሩ በሰርቶ አደሩ ህዝብና በገበሬ መደብ ህብረት ላይ የተመረኮዘ ዲሞክራቲክ አምባገነንነት ተመሰረተ። በዚህም አይነት የቻይና ህዝቦች ከውስጥና ከውጪ ከነበረባቸው ጭቆና፣ ብዝበዛ ነፃ ሊሆኑም ችለዋል። የብሔር ጭቆናንም የሚያጸድቀው ስርዓት ተደምስሶ የትናንሽ ብሔረሰቦችን የአካባቢ ነፃነትን ተጠበቀ። የብሔር ጥያቄ መፍትሄን በሚመለከት ጉዳይ በኩል ፓርቲያችን የሚከተለው መሰረታዊ ፖሊሲ በታላቋ ቻይና ቤተሰብ ውስጥ የሚኖሩትን ትናንሽ ብሔረሰቦች የአካባቢ ነጻነት ሪጂናል አውቶኖሚ በስራ ላይ ማዋል ነው። ይህም ፖሊሲ መልካም ውጤት አስገኝቷል። የብሔረሰቦች የአካባቢ ነጻነት ከህዝባዊው ዲሞክራቲክ አምባገነንነት ስርዓት አንዱ ክፍልም ነው። ይኸውም የሀገሩን አንድነት ለትናንሽ ብሔረሰቦች የእኩልነትን መብት፣ የሰርቶ አደሩን ህዝብና የተለያዩትን ብሔረሰቦች የአንድነትና ዋስትናን አረጋግጧል። ይኸውም ሁኔታ ትናንሽ ጭቁን ብሔረሰቦችን የመደብ ትግላቸውንና ከውጪ ጠላታቸው ጋር የሚያደርጉትን ትግል አላንዳች እንከን እንዲያካሂዱ ረድቷቸዋል። እርግጥ ህዝባዊት ሪፐብሊክ ቻይና የተመሰረተችው የብሔር ጭቆና በቻይና ውስጥ ሙሉ በሙሉ መፍትሄ አላገኘም። ምክንያቱም በትናንሽ ብሔረሰቦች ውስጥ የፊውዳሎችና የባሪያ ባለቤቶች ስርዓት ርዝራዥ ስለነበረም ነው። እነዚህ አዳሪያን የመደብ ጥማቸውን ለማስጠበቅ ሲሉ የበዝባዥ ስርዓት ያወረሰንን ታሪክ፣ የብሔረሰቦችን ቅራኔን በማራገብ አብዮታዊ ትግልን ለማጨናገፍና
የአገሪቱን አንድነት ለማናጋት ብዙ እርምጃዎችን ወስደዋል። ከዚህም የተነሳ በመንግስቱ የተሰጣቸውን የእኩልነት መብት ሊጠቀሙበት አልቻሉም። በተጨማሪም የእነዚህ ብሔረሰቦች ወደ ኋላ የቀረ የማምረቻ ኃይል ወደፊት ለማራመድ አልተቻለም። ባጭሩ እነዚህ ህዝቦች ከመደብ ጭቆናቸው ሙሉ በሙሉ ነፃ ሊሆኑ አልቻሉም። የመደብ ጭቆናንም ሳያስወግዱ ትናንሾቹ ብሔረሰቦች ሙሉ ብሔራዊ ነፃነታቸውን ለማግኘት አልቻሉም ነበር። የቻይና የብሔር ጥያቄ መፍትሄ ለመስጠት ሁለት ዋና ዋና ነጥቦችን መረዳት አለብን። አንደኛ፣ በእያንዳንዱ ብሔረሰቦች ውስጥ መደቦች አሉ። የትኛው ህዝብ ወይም ደግሞ በበለጠ ትክክለኛ ለመሆን የትኛው መደብ ነው የአንድ ብሔረሰብ ዋና ክፍል ጥያቄ ነው። የብሔረሰብ ፍላጎት ስንል የየትኛውን ወገን ፍላጎት ማለታችን ነው። የብሔር ነጻነት ስንል የማንን ነጻነት ማለታችን ነው። የብሔሮች እኩልነት ብልጽግና ስንል ለየትኛው ወገን በማሰብ ነው። የወዛደሩ የቡርዣውና የሌሎች የበዝባዥ መደቦች በብሔር ጥያቄ ላይ ያላቸው ልዩነት ግልጽ ሆኖ የሚታየው ለእነዚህ ጥያቄዎች በሚሰጡት መልስ ነው። ቡርዣዎችና ሌሎችም በዝባዥ መደቦች ሁልጊዜ የራሳቸውን የመደብ ጥቅም ከሰፊው ሕዝብ ጥቅም አስቀድመው ይገኛሉ። ብሔረሰብ የሚለውን ቃል ሞኖፖላይዝድ በማድረግ ራሳቸውን የብሔሩ ጥቅም ተከላካይና ወኪል አድርገውም ያቀርባሉ። በእነርሱም አስተሳሰብ ዋናው የብሔረሰብ ክፍል የእነርሱ በዝባዥ መደብ ሲሆን የብሔር ጥቅምም ሲሉ የራሳቸው የመደብ ጥቅም ነው። ለእነርሱ የስግብግብ መደብ ጥቅማቸው እስከ ተጠበቀላቸው ድረስ የብሔር እኩልነት፣ የብሔር ነጻነትም ተገኝቷል። የብሔር ጥያቄም መፍትሄን አግኝቷል። ለማርክሲስት ሌኒኒስቶች ግን የብሔሮች ዋናው ክፍል ብዙሃኑ ጭቁን ሰርቶ አደር ሕዝብ ነው። በቻይናም ትናንሽ ብሔረሰቦች ውስጥ የብሔረሰብ ዋና ክፍል ከገበሬው፣ ከከብት አርቢዎች፣ ከገባሩና ከባሮች የተውጣጣው ወገን ነው። እነዚህ ድሆች ከፍተኛ ጭቆና የደረሰባቸው ናቸው። ስለዚህም ነው ጓድ ማኦ ሴቱንግ የኛ መንግስት ወዛደሩንና ገበሬውን ብቻም ሳይሆን የሚወክለው መላው ሕዝብን ነው። ይሄውም በወዛደሩና በገበሬው ዲሞክራቲክ ሪፐብሊክ መፈክር ላይ ግልጽ ሆኖ ቀርቧል። ምክንያቱም ወዛደሩና ገበሬው ከጠቅላላው የሕዝብ ብዛት ከ80 እስከ 90 እጅ ስለሚሆን ነው ይላል። በመጨረሻም የብሔር ጉዳይ የወዛደሩና የብዙሃኑ ሰርቶ አደር ሕዝብ ፍላጎት ሆኖ እናገኘዋለን። በወዛደሩም የመደብ ጥቅም ውጪ የሆነ ምንም አይነት እውነተኛ ብሔራዊ ጥቅም ሊኖር አይችልም። የብሔር ነጻነትም የብዙሃኑ ሰርቶ አደር ሕዝብ ነጻ መውጣት መሆን አለበት። ይኸው መርህ ለብሔረሰቦች እኩልነትና ብልጽግና ሊውል ይችላል። የብሔር ጥያቄም በመሰረቱ የጭቁን ብሔሮችና የጭቁን ሰርቶ አደሮች ሕዝብ ነጻነት ማለት ነው። ነገር ግን ከብሔረሰቦች የተውጣጡት ብዙሃኑ ሰርቶ አደር ሕዝቦች እኩልነትና ነጻነትን ካልተገለገሉበት እነዚህ ብሔረሰቦች እኩልና ነጻ አይደሉም። የብሔር ጥያቄም መፍትሄ አግኝቷል ለማለት አይቻልም። የብሔር ጥያቄን መፍትሄ ለማግኘት በማን ላይ መተማመን ይቻላል? ጥያቄ ነው። ለዚህ ጥያቄ የጭቁን ብሔረሰብ በዝባዥ መደቦች ሲመልሱ መተማመን የሚቻለው በእኛ መደብ ላይ መሆን አለበት ብለው ነው። ነገር ግን የእነርሱ መደብ ለብዙሃኑ ጭቁን ሰርቶ አደር ሕዝብ ነጻነትና እኩልነት ሊያመጣ ባለመቻሉና የመደብ ፍላጎቱም ባለመሆኑ ሊያደርግ የሚችለው ከኢምፔሪያሊስቶች ወይም ደግሞ በሀገር ውስጥ ካሉት የጨቋኝ ብሔር የገዢ መደብ አባሎች ጋር በመመሳጠር አንዳንድ የጥገና ለውጦችን ማስገኘት ነው።
በመደብ ጥቅም አቋማቸው ጸረ ሕዝብና ጸረ አብዮት እንደመሆናቸው መጠን በጭቁኑ ሕዝብ ላይ ተማምነው በአብዮታዊ ጎዳናም አይጓዙም። ለማርክሲስቶችና ለሌኒኒስቶች ግን የብሔር ጥያቄ መፍትሄ ሊያገኝ የሚችለው የጭቁን ብሔረሰብ ወገን በሆኑት በብዙሃኑ ጭቁን ሰርቶ አደር ሕዝቦች አብዮታዊ ተጋድሎ ብቻ ነው። ለዚህም ጥያቄ የመጨረሻ መፍትሄ ለማግኘት የወዛደሩ የፖለቲካ ፓርቲ የጭቁን ብሔረሰቦችን ሰርቶ አደር ሕዝቦች በመሰብሰብና አመራር በመስጠት አብዮቱን በቆራጥነት እስከ መጨረሻ ግብ ማድረስ አለበት። ከዚህ የተለየ መንገድ ሁሉ መወገዝ አለበት። ይህም የቡርዣውንና የወዛደሩን በብሔር ጥያቄ ላይ የሚለያያቸው ሌላ አስተሳሰብ ነው። የአብዮት ጥያቄ ለማንኛውም ብሔር ቢሆን መሰረታዊ ጥያቄ ነው። የብሔር ጥያቄ ከአብዮትና ከመደብ ትግል ተገንጥሎ ፍጹም ሊፈታም አይችልም። ለዚህም ሲባል ነው የወዛደሩ የፖለቲካ ፓርቲ የጭቁን ብሔረሰቦች ሕዝቦች በአብዮታዊ ትግል ውስጥ የሚመራቸው። አብዮቱም በትልቅ ጥንቃቄ ከተከናወነ የብሔር ጥያቄም አብሮን መፍትሄ ያገኛል። የብሔር ጥያቄ ያለ መደብ ትግል፣ ያለ አብዮት ትግል ሊፈታ ይችላል ብለው የሚያስቡ የጭቁን ብሔር አባሎች ቢኖሩ ችግሩ መፍትሄ እንዲያገኝ የማይፈልጉና መፍትሄውንም የሚቃወሙ ናቸው። ይኸውም ቡርዣው ስለ ብሔር ጥያቄ ያለው አስተሳሰብ እንጂ ከዚህ ሌላ ምንም ሊሆን አይችልም። ከፍ ብለን ከተመለከትነው ትንተና ግልጥ ሆኖ የምናገኘው ነገር ቢኖር በቻይና ውስጥ ከነጻነት በኋላ በብሔረሰቦች መሃል ባለው ግንኙነትም ሆነ ወይም ደግሞ እያንዳንዱ አነስተኛ ብሔረሰብ በሚመለከተው ረገድ በአነስተኛ ብሔሮች ውስጥ የመደብ ጭቆናና የመደብ ብዝበዛ መኖሩን ነው። ስለዚህ ለዚህ ጥያቄ መፍትሄ ለማግኘት የጭቁን ብሔረሰቦች ወገን የሆነውን ብዙሃን ሰርቶ አደር ሕዝቦች አብዮታዊ ትግሉን እንዲያካሂዱ በትግሉ ውስጥ ማሳተፍ ነው። የእነርሱም ተግባር ዲሞክራቲክ አብዮቱን ማከናወን ብቻ ሳይሆን የሶሻሊስቱን አብዮት ማከናወን ጭምርም ነው። ባጭሩ ጭቁን ሰርቶ አደሮች ደረጃ በደረጃ በዝባዥና ጨቋኝ የሆኑትን ስርዓቶች፣ በዝባዥና ጨቋኝ የሆኑትን መደቦችና የብዝበዛ ምክንያት የሆነውን የግል ሀብት ይዞታ ማውደም አለባቸው። በፓርቲውና በጓድ ማኦ ሴቱንግ መሪነት የቻይና አነስተኛ ብሔረሰቦች የብሔር ጥያቄ በሚመለከት በኩል የፓርቲውን መስመር ፖሊሲዎች ተከትለው በመጀመሪያ ዲሞክራቲክ ለውጦች አድርገዋል። ከዚያም በራሳቸው ጥረት የፊውዳሎችንና የባሪያ ባላባቶችን ግፍ ስርዓት አሽቀንጥረውም ጥለዋል። ከዚያም ሶሻሊዝምን የመገንባት ተግባር አነስተኛ ብሔሮች በሚገኙበት አካባቢ በብዛት ስፍራ ተከናውኗል። አብዛኞቹ ገበሬዎችና ዘላኖች በታላቅ ስሜት ከሕዝቡ የህብረት እርሻ በማምረት ላይም ናቸው። እንደዚሁም አነስተኛ ብሔረሰቦች ባሉበት አካባቢ እንደ ሌላው ስፍራ ሁሉ የሶሻሊስት ህብረተሰብ ኢኮኖሚውን ለመገንባት የወጣውን ፕሮግራም ሥራ ላይ በማዋል ላይ ናቸው። ከዚህም የተነሳ የእነዚህ አካባቢዎች የሶሻልና የኢኮኖሚ አቋም መሠረታዊ ለውጥን አድርጓል። ስለሆነም በሀገሪቷ በሙሉ አነስተኛ ብሔሮች በሚገኙበት አካባቢ ከከተማ እስከ ገጠር፣ ከመንደር እስከ ከብት ማሰሪያ አካባቢ እንዲሁም ደግሞ ከሀገሪቷ እምብርት አንስቶ እስከ ጠረፍ ድረስ የመበልጸግ ሁኔታ ይታያል። የሶሻሊዝም ኢኮኖሚውም በየዓመቱ ከማደጉ የተነሳ የሕዝቡም ብዛት በአኳያው እያደገ ነው። የሀገራችንም አንድነት ዓመት በዓመት እየተጠናከረ በመሄድ ላይ ይገኛል። በዚህም መሸጋገሪያ ወቅት ፓርቲያችን የብሔርን ጥያቄ በሚመለከተው በኩል ታላቅ ታሪካዊ ተግባሮችን ማከናወን ነበረበት። ይህም
የሀገሪቱን አንድነት ማጠናከር፣ የሕዝቡን ዲሞክራቲክ አምባገነንነትና ብሔራዊ መከላከያን፣ የወዛደሩንና የአርሶ አደሩን ኅብረት ማጠናከር፣ የብሔሮችን አንድነት፣ በብሔሮች መካከል ያለውን እኩልነት መጠበቅና የአካባቢ ነጻነትን በሥራ ላይ ማዋል፣ አነስተኛ ብሔረሰቦችን የዲሞክራቲክ አብዮታቸውን እንዲያከናውኑ መምራት፣ የሶሻሊስት አብዮተኞች እንዲያካሂዱና ሶሻሊዝምን እንዲገነቡ መምራት፣ አነስተኛ ብሔረሰቦችንና ወደ ዘመናዊ ብሔረሰቦች እንዲያድጉ መርዳት፣ የሶሻሊስት አብዮቱንም አከናውነው የቻይናን የብሔር ጥያቄ መፍትሄ እንዲያገኙለት በማድረግ ሁሉንም ብሔሮች በአንድነት ወደ ኮሚኒዝም ደረጃ መሸጋገር እንዲችሉ ማድረግ ነው። በአሁኑ ወቅት በአነስተኛ ብሔረሰቦች አካባቢ የሶሻሊስት አብዮትና የሶሻሊዝምን የመገንባት ነገር ገና መጀመሩ ነው። የዲሞክራቲክ አብዮቱና የሶሻሊስት አብዮቱ እንዲሁም ደግሞ ሶሻሊዝምን በአነስተኛ ብሔረሰቦች አካባቢ ለማካሄድ ለመገንባት ተግባር ፓርቲያችን ከብዙሃኑ ሰርቶ አደር የአነስተኛው የብሔረሰብ ወገን ሌሎችም ሊተባበሩ ከሚችሉ ኃይሎች ጋር በመተባበር ረጅምና አስቸጋሪ ተግባሮችን ማከናወን አለበት። ፓርቲውም በገጠር በኩል ያለውን የመደብ መስመር በጥብቅና ባልተቋረጠ ሁኔታ መጠበቅም አለበት። የድሃውንና የዝቅተኛውን ማዕከለኛ ገበሬ መደብ ማደራጀትና ማንኛውንም አይነት ተግባር በእነሱ ተማምነን ባለመጠራጠር ማከናወን አለብን። በተጨማሪም በበለጠ ድፍረት ጭቆናን፣ ብዝበዛ የበዛባቸውን ድሃ ገበሬዎች፣ ዘላኖችንና ባሮቹን ማነቃቃት ይኖርብናል። በአነስተኛ ብሔረሰቦችም ውስጥ ከድሃዎቹ የሰርቶ አደር ሕዝቦች መካከል የነቁ ግንባር ቀደም አብዮታዊ ተሳታፊዎችን ማለትም ካድሬዎችን ማዘጋጀት፣ ከወዛደሩም መደብ መሃል በወዛደሩ መደብ ውስጥ የሚገኙትን ምሁራን ጭምር ንቃት ማድረግ ግዴታ ነው። ሶሻሊዝምን በመገንባቱ በኩል የፓርቲውን አጠቃላይ መስመር በመከተል በተግባር መተርጎም የኛ ፋንታ ነው። ሕዝባዊ የሆኑትን እርሻዎችና አምራቾች እንዲሁም ደግሞ ከፍተኛ የእርሻ ህብረቶችንና በሚገባ በማካሄድም አለብን። የሶሻሊስት ኢኮኖሚ በሚጠናከርበት በኩል የሶሻሊስት ኢኮኖሚና ባህል እንዲዳብር እንታገላለን። ለአነስተኛ ብሔረሰቦች ግንባር ቀደም የነቁ ታጋዮችና ለብዙሃኑ ሰርቶ አደር ሕዝብ የወዛደሩን የመደብ ትምህርትና ሀገር ወዳድነት ስለሚገነባው የሶሻሊስት ህብረተሰብና ኮሚኒዝም እንደዚሁም ስለ ዓለም አቀፋዊና እናስተምራለን። ስለ ዓለም አቀፋዊነት እናስተምራለን። የፖለቲካ ንቃት ኑሯቸው አብዮታውያን እንዲሆኑ ማርክሲዝምን፣ ሌኒኒዝምን እንዲሁም የማኦ ሴቱንጉን ትምህርት በማደራጀት ማስተማርም ያስፈልጋል። ማዕከላዊ መንግስትና በአነስተኛ ብሔረሰቦች መሃል ያለው ግንኙነት ማጠናከር፣ ማቀራረብ አለብንም። እኩልነትን፣ ህብረትን፣ ወዳጅነትንና በጋራ ሥራ ላይ መረዳዳት እንዲዳብር ማድረግ ይኖርብናል። ጠባብ ብሔርተኝነትንና የሃን ብሔር ትምክተኝነትን መቃወም አለብን። የህብረቱ ግንባር አንዳንድ ከአነስተኛው ብሔረሰቦች ወገን የሆኑትን ምንም እንኳ በመደብ አቋማቸው በከፍተኛው ክፍል ቢሆኑም ሀገር ወዳድ እስከሆኑ ድረስ በትግሉ ውስጥ የማሳተፍ ፖሊሲ መቀጠልና የሃይማኖት ነጻነትም መከበር ይኖርበታል። ከኢምፔሪያሊዝም ከልዩ ልዩ ሀገር አዳሪያኖች ተቀልባሾችና እንዲሁም ደግሞ ከአነስተኛው ብሔረሰብ ወገን ከሆኑ የአብዮት ቀልባሾች ጋር ከፍተኛ አብዮታዊ ተጋድሎ ማድረግም አለብን። ፓርቲያችን የአነስተኛ ብሔረሰቦችን ወገን ከሆኑት ሀገር ወዳዶች ነገር ግን ከከፍተኛ የመደብ አባል በሆኑት መሃል የሚሰራው በጸረ ኢምፔሪያሊስት ግንባር ውስጥ እነርሱንም ለማሰለፍ እንዲችል በማቀር ነው። ፓርቲውም ዓላማው
ከዚህ ከፍ ያለና የፖለቲካ ንቃትን በመስጠት የመደብ አቋማቸውን ከርተው በፓርቲው መሪነት ስር በስድስቱ የፖለቲካ ነጥቦች መሰረት የሶሻሊዝምን ጎዳና እንዲከተሉ ለማድረግም ነው። አንድ ማጤን የሚገባን ነገር አለ። ይኸውም ከእነርሱ ጋር የሚፈጠረው የህብረት ግንባር የወዛደሩን የገበሬውንና የብዙሃኑን ሰርቶ አደር ሕዝብ አብዮታዊ ትግል ጉልበት ለመስጠት የሶሻሊስትን አብዮት ሶሻሊዝምን ለመገንባት ስለሚረዳ መሆኑን ነው። በነገራችን ላይ ማኦ በሀገራችን የፖለቲካ ሕይወት ውስጥ ይላል ጓድ ማኦ ሴቱንግ በሕዝቡ መሃል ያሉትን ቅራኔዎች እንዴት በትክክል መፍታት እንደሚቻል በሚለው መጽሐፍ ውስጥ ቃላቶችንና ተግባሮችን ትክክለኛ ፍርድ የሚያገኙት አንደኛ የተለያዩትን ብሔረሰቦች አንድ እንዲሆኑ መርዳት፣ በመሃላቸው መከፋፈልን አለመፍጠር፣ ሁለተኛ ወደ ሶሻሊዝም ለመሸጋገር ሶሻሊዝምን ለመገንባት ጠቃሚ ከሆኑ ጎጂ ካልሆኑ፣ ሶስተኛ የሕዝቡ ዲሞክራቲክ አምባገነንነትን ለማጠናከር የሚረዱ ከሆነና የማያዳክም ከሆነ፣ አራተኛ ዲሞክራቲክ ማዕከላዊነትን ለማጠናከር የሚረዳ ከሆነ የማያዳክም ከሆነ፣ አምስተኛ የፓርቲውን መሪነት ለማጠናከር የታቀደ እንጂ ለማዳከምና ገለል ለማድረግ ካልሆነ፣ ስድስተኛ ለዓለም አቀፍ የሶሻሊስቶችና በዓለም ላይ ካሉ ሰላም ወዳዶች ጋር ያለውን ህብረት የሚጠቅም እንጂ ጎጂ መሆን የለበትም። ከነዚህ ከስድስቱ ዋና ዋና የሶሻሊስት ጎዳናዎች የፓርቲው መሪነት ናቸው ይላል። በአብዛኛው ስፍራ የሶሻሊስት ሽግግር በተከናወነበት ጊዜ ዲሞክራቲክ ለውጦች በአነስተኛ ብሔረሰቦች አካባቢ በተደረገበት ወቅት በሀገራችን ውስጥ የብሔር ጥያቄ አሁን ሊኖር ይችላል የሚል የብሔር ጥያቄ በመሰረተ ጠባዩ አሁን የመደብ ጥያቄ ነውን ተብሎ ይጠየቃል። መልሳችን አዎንታ ነው። በ10ኛው ስብሰባ የ8ኛው ፓርቲ ማዕከላዊ ኮሚቴ ላይ ይሄው ጉዳይም ተጠቅሷል። በወዛደሩና በቡርዣው ሶሻሊዝምና በካፒታሊዝም ጎዳናዎች መካከል ከካፒታሊዝም ወደ ኮሚኒዝም በሚደረገው ጠቅላላ የመሸጋገሪያ ዘመን ትግሎች ይኖራሉ። ይህም ዓለም አቀፋዊ ሕግ ስለሆነ ማንኛውም ብሔር ከዚህ ማምለጥ አይችልም። ከዚህም በላይ የመደብ ትግል እንዲሁም ደግሞ በሶሻሊዝምና በካፒታሊዝም ጎዳናዎች የሚደረገው ትግል በአነስተኛ ብሔረሰቦች መሃል ሊገለጥ የሚችለው በብሔር ጥያቄ ነው። ይሄውም የሚወሰነው በነባራዊ የመደብ ትግል ሕግ ነው። ኢምፔሪያሊስቶች፣ የሁሉም ሀገሮች አዳህሪያን፣ ዘመናዊ ተቀልባሾች፣ የቻንግ ካይ ሼክ ቡድን እንዲሁም ደግሞ በብሔረሰቦች ውስጥ ያሉ አብዮት ቀልባሾች ድል መመታታቸውን ዝም ብለው አይመለከቱም። ሌሊትና ቀን በብሔረሰቦች መሃል ቅራኔ ለመፍጠር ይፍጨረጨራሉ። ሀገራችንን ለመከፋፈል በብሔረሰቦቻችን መካከል ያለውን ህብረት ለማናጋትና የሶሻሊስት አብዮታችንን በማጨናገፍ በአነስተኛ ብሔረሰቦች አካባቢ የፊውዳልን የባሪያነት ሥርዓትን መልሶ ለማቋቋም በከንቱ ይሞክራሉ። በአንዳንድ አነስተኛ ብሔረሰቦች መካከል ቡርዣዎች ይገኛሉ። ለቡርዣዎችና ለተጽዕኖአቸው ስሩ ብሔርተኝነት ነው። በማናቸውም ብሔር ውስጥ ገበሬው ለካፒታሊዝም ዝንባሌ ያላቸውንና የቡርዣውንም ብሔርተኝነት ለመቀበል የሚችሉ የመካከለኛ ገበሬዎችንም ያቅፋል። በእነዚህም ምክንያት የተነሳ በአነስተኛ ብሔረሰቦችና በመሃላቸው በሚኖረው ግንኙነት ላይ መልካቸውን የሚለዋውጡ ችግሮች አሁንም ይኖራሉ። በአሁንም ጊዜ በቻይና ውስጥ የብሔር ጥያቄ በመሰረተ ጠባዩ የመደብ ጥያቄ መሆኑ ግልጥ ነው። ምንጩም መመርመር ያለበት ከመደብ ቅራኔዎች ከመደብ ትግልና በሶሻሊዝምና በካፒታሊዝም ጎዳናዎች መሃል ባለው ትግል ውስጥ ነው። ያን ትምክህተኛነትና ጠባብ ብሔርተኝነት ሁለቱም የቡርዣ ሐሳብ ናቸው። ከወዛደሩ የብሔር አስተሳሰብና ከሶሻሊዝም ጋር በመሰረቱ ፈጽሞ ሊታረቅም አይችሉም። በሰፊው ሕዝብ መሃል ያሉ ቅራኔዎች
የመደብ ቅራኔዎች ስለሆኑ ችግሩን መወጣት ያስፈልጋል። በቅርብ ዓመታት በአብዛኛው የአነስተኛ ብሔሮች አካባቢ ጠባብ ብሔርተኞች ተሳስተዋል። ከኢምፔሪያሊስቶች፣ ከባዕድ አዳሪያን፣ ከከላሾችና ሀገር ውስጥ ከሚገኙ አብዮት ቀልባሾች ጋር ጓንትና እጅ ሆነው በመስራት በብሔሮች መሃል ቅራኔን ለመፍጠር የሀገሪቷን አንድነት ለማናጋትና በኋላም የጭቆናን የብዝበዛን ስርዓት መልሶ ለማምጣት በመቃዠት ያልተጠቀሙበት ተንኮልም አይገኝም። ዋናው ትግላቸውም ያተኮረው በሀገሪቱ አንድነት፣ በብሔሮች ኅብረት፣ በፓርቲው አመራርና በሶሻሊዝም ላይ ነበረ። ይዘውም የተነሱት መፈክሮች ሃንን መቃወም፣ ነጻነት፣ ጥገኛ ለውጥን አንፈልግም የሚሉ ነበር። ስለዚህ በጠባብ ብሔርተኞች መሃልና በሌሎች ብሔረሰብ ሕዝቦች መሃል ያለው ቅራኔ በእኛና በጠላት መሃል ያለ ቅራኔ ሆነ። ከነጻነትም በኋላ በብሔር ስም ሀገሪቷን፣ የኮሚኒስት ፓርቲውን፣ ሕዝቡንና ሶሻሊዝምን የተቃወሙ ሁሉ የተለያዩ ብሔረሰቦች ሕዝቦች ጋር ጠላት መሆናቸውን ተጨባጭ ድርጊቶችም አሳይተዋል። የሁሉም ብሔሮች አዳሪያን የብሔራዊ ጥቅም ጠባቂዎች መስለው መታየት ይፈልጋሉ። እንደ እውነቱ ከሆነ እንዲህ አይነቱ ተግባር ቀድመው ከሚሄዱ እነርሱ ናቸው። እነርሱ ሌትም ቀንም የሚያሰላስሉት እፍኝ የማይሞሉትን የመደብ ጓዶቻቸውን ስግብግብ ጥቅም ማስጠበቅ እንጂ ስለ ብዙሃኑ ጭቁን ሰርቶ አደር ሕዝብ ጥቅም ጨርሶ ደንታም የላቸውም። ለራሳቸው ጥቅሞች ሲሉ የብሔራቸውን ለመክዳት የተዘጋጁ ከኢምፔሪያሊስቶች ከባዕድ አዳሪያን ጋር በገዛ ሀገራቸው ላይ ለመዝመት የማይመለሱም ናቸው። የብሔር መብታችንን እናስጠብቃለን በሚል መሸፋፈኛቸው በመጠቀም ሰፊውን የሰርቶ አደር ሕዝብ ያወናብዱታል። ነገር ግን በእነርሱ ጨለማ አገዛዝ ስር ሰፊው ሰርቶ አደር ሕዝብ ያላየው ስቃይም አልነበረም። ለዚሁም የቲቤቲያን ሰርቶ አደር ሕዝቦችን የኑሮ ሁኔታ ግልጥ ማስረጃ ሊሆን ይችላል። በአሁኑም ወቅት የአነስተኛ ብሔረሰቦች ወገን የሆኑትን አዳሃሪያን ብሔራዊ ጥቅም እናስጠብቃለን ብለው በሚለፈልፉት ጊዜ የሚያስጠብቁት የራሳቸውን መብት፣ የሕዝቡን ችግርና ውርደት መሆኑን መረዳት አለብን። ስለዚህ የጭቁን ብሔረሰቦች ሕዝቦች በሙሉ የእነዚህን የአዳሪያን አሻጥር መደምሰስ ይኖርባቸዋል። ብሔርተኛነት የቡርዥዋ ርዕዮተ ዓለም ነው። አሁንም ከስልጣን የተወገዱት ፊውዳሎች፣ የገባርና የባሪያ ባለቤቶች እኛን ለመዋጋት ሲሉ እንደ መሳሪያ አድርገው ይጠቀሙበታል። ኢምፔሪያሊስቶች በዓለም ላይ ያሉ አዳሪያን ከላሾች የሀገራችንን አንድነት የሕዝቧንም ትብብር ስለሚፈሩ ይጠላሉ። ኢምፔሪያሊዝምም በዓለም ገጽ ላይ እስካለ ድረስ በብሔረሰቦቻችን መሃል ያለውን ኅብረት ለማፈለስ የማይሰራው አሻጥር የማያደርገው የሸር ድርም አይኖርም። በጠባብ ብሔርተኞችም የሚደረገው ሀገርን የመከፋፈል የወንጀል ተግባር የሚካሄደው ከአዳሪያን ጋር ከመመሳጠር ጋር የተያያዘ ነው። እኛም የጠባብ ብሔርተኞችን አዳሪ ጠባይ በሚገባ መረዳት ያስፈልጋል። አራተኛ፣ ከነጻነት በኋላ የሀገራችን ብሔረሰቦች አንድነታቸውንና ኅብረታቸውን አጠንክረዋል። እርግጥ በብሔረሰቦች መካከል ያለው አለመግባባት ጨርሶ አልተወገደም። ከዚህም በላይ የተለያዩ ብሔረሰቦች በኢኮኖሚና በባህል እድገት ደረጃ የተለያዩና የራሳቸውም ጠባይ ያላቸው ናቸው። የብሔር ጥያቄንም በምንመረምርበት ጊዜ እነዚህ ጉዳዮች ለብሔር ጥያቄ መፍትሄ አበይት ተግባራት አድርገን መውሰድም አለብን። ፓርቲያችንም ዘወትር በብሔረሰቦቻችን መሃል ሊነሱ የሚችለው አለመግባባት ከፍተኛ እንክብካቤን አድርጓል። በብሔረሰቦቻችን መካከል የሚፈጠረው አለመግባባት መቼውንም ቢሆን ሊለወጥ አይችልም የሚል አቋም አልነበረውም።
በብሔሮች መሃል ለሚፈጠረው አለመግባባት ዋና ምክንያት የሀገሪቷ የውስጥና የውጭ ጠላቶች በሰርቶ አደሩ ሕዝብ መሃል አለመተማመን ስለሚፈጥሩ ነው። ነገር ግን በፓርቲያችን ተጋድሎ የብሔር ጭቆና እንደተወገደ በአነስተኛ ብሔረሰቦችና በሃን ብሔረሰቦች መሃል ያለው አለመግባባት አለ ጥርጥር ቀስ በቀስ ይወገዳል። በፓርቲያችን መሪነት በተለይ በሶሻሊስት ስርዓት ውስጥ የሚገኙት አነስተኛ ብሔረሰቦች፣ ደሃ ገበሬዎችና መካከለኛ ገበሬዎች ለአብዮቱ ከፍተኛ ስሜት አላቸው። ማናቸውንም አይነት የብዝበዛ ስርዓትና በዝባዥ መደቦችን ይቃወማሉ። የሶሻሊዝምን ጎዳናና የህብረት ኢኮኖሚውን ከልባቸው ይደግፋሉ። የብሔር እኩልነትን ይደግፋሉ። ለሀገሪቷ አንድነትና በብሔሮች መካከል ላለው ህብረት ሕይወታቸውንም ይሰዋሉ። ፍላጎታቸውም ከሃን ብሔረሰብ የሰርቶ አደር ህዝብ ጋር ይገጣጠማል። የመደብ ጥቅም መመሳሰል ለህብረት ጠንካራ መሰረት ነው። ይህም ከእውነት የተወለደ ነው። ባለፉት 10 ዓመታት በፓርቲያችን መሪነት ስር የተለያዩ ብሔረሰብ አባል የሆኑት የሰርቶ አደር ህዝቦች ለእርስ በእርስ ብልጽግና ሲረዳዱ ታይቷልም። በረጅሙ አብዮታዊ ትግል ውስጥ በፈጠሩት መግባባትና መቀራረብ የብሔረሰቦቹ የሰርቶ አደር ህዝቦች በእኩልነት፣ በህብረት፣ በወዳጅነት፣ በጋራ መረዳዳት ላይ የተመረኮዘ ፈጽሞ አዲስ አይነት የወንድማማች ግንኙነትን ፈጥረዋል። ይህም የሚያሳየው የብዝበዛና ጭቆና በተወገደበት ህብረተሰብ ውስጥ የመደብ ጥቅም ፍላጎት አንድ አይነት ስለሚሆን በብሔሮች መሃል አለመግባባት ሊፈጠር አለመቻሉን ነው። እርግጥ ቀደም ሲል የነበረው አለመግባባት ርዝራዥ ስለማይወገድ በተወሰኑ ሰዎች መካከል ሊኖር ይችላል። የውጭና የውስጥ አዳሪዎች ይህንን በመገንዘብ መቃቃርን ለመፍጠር መሞከራቸው ስለማይቀር ይህ እንዳይሆን በጣም መጠንቀቅ አለብን። ስለዚህም ነው ሌኒን ይህንን አለመተማመን እንዴት እንዋጋዋለን? እንዴትስ ተወጥተነው የጋራ እምነት መመስረት እንችላለን? ለዚህ ጥሩ መንገድ አብሮ በመስራት የወዛደሩን አምባገነንነት የሶቪየት ኃይልም ከመሬት ከበርቴዎችና ከሁሉም ሀገር ካፒታሊስቶች ጋር ስርዓታቸውን መልሰው እንዳይጭኑብን የሚያደርገውን ትግል ወደ መደገፍ ነው ያለው። ይህንን ልዩነት ለዘላለም ለማስወገድ በብሔሮች መካከል ያለውን አንድነት ለማጠናከር በብሔረሰቦች መካከል የሚከተሉትን መስራት አለብን። የመደብ ትምህርትን ማጠናከር፣ የመደብ ትግሉን መቀጠል፣ ከጠላት ጋር የሚደረገውን ትግል ወደ ከፍተኛ ደረጃ ማድረስ፣ አብዮት ቀልባሾችን አሻጥር በሙሉ መደምሰስ፣ የሶሻሊስት አብዮቱንም ጠንቅቆ ማካሄድ ነው። የሶሻሊስት አብዮት በሚካሄድበት ሀገሪቷ በምትገነባበት ወቅት በብሔሮች መካከል ያለው የኢኮኖሚና የባህል መዳበር ልዩነት የብሔር ጥያቄ አስፈላጊው ክፍል ነው። ፓርቲውና መንግስቱም አነስተኛ ብሔሮች በኢኮኖሚና በባህል እንዲዳብሩ መርዳት መምራት አለበት። በዚህ ረገድ ፓርቲው ጠቃሚ የሆኑ ብዙ እርምጃዎችን ላለፉት 10 ዓመታት ወስዷል። ከዚህም የተነሳ በአነስተኛ ብሔሮች አካባቢ መሰረታዊ የሶሻሊዝም ኢኮኖሚ ለውጦች ተደርገዋል። የኢንዱስትሪ የእርሻና የከብት ርቢ ውጤቶች ከነጻነት በፊት ይልቅ አሁን በእጥፍ ድርብ ጨምረዋል። የባቡር መንገድ በየቦታው ተሰርቷል። የባቡር ሐዲዶችም ብዙ ሩቅ ቦታዎች ይደርሳሉ። ብዙ ትምህርት ቤቶች፣ ሆስፒታሎች ተሰርተዋል። የአነስተኛ ብሔሮች የህዝብ ብዛት ከመጨመሩም በላይ ብዙም ግንባር ቀደም የነቁ ታጋዮችና ምሁሮች እያደጉና ብስለት እያገኙም ናቸው። በአነስተኛ ብሔረሰቦች በሃን ብሔር መካከል የነበረው የኢኮኖሚ የባህል ልዩነት እየተጣበበም ነው። በብሔር መካከል ያለው የኢኮኖሚ የባህል ልዩነት ችግር ተትቶልን የተሄደው ባለፈው የበዝባዥ ስርዓት መሆኑን መገንዘብም አለብን። የብዙ ዘመን የብሔር ጭቆና በብሔሮች መካከል የነበረ ብዝበዛና ጭቆና ውጤት እንደመሆኑ መጠን በአጭር ጊዜ ውስጥ ሊወገድም አይችልም። የብሔር ጭቆናም ከተወገደ በኋላ
የአነስተኛ ብሔሮች ሰርቶ አደር ህዝቦችን ፊውዳሊዝምንና የባርነት ስርዓትን እንዲደመሰሱ ኢኮኖሚያቸውንና ባህላቸውን በተፋጠነ ጊዜ ውስጥም ከፍ እንዲያደርጉ ለመምራት ተጨማሪ እርምጃ መውሰድም ያስፈልጋል። በዚህ መንገድ ብቻ ነው በተለያዩ ብሔሮች መካከል ያለውን ልዩነት ለማስወገድም የሚቻለው። አነስተኛ ብሔሮችም ከዳበሩት ብሔሮች የሚያገኙትን እርዳታ ለራሳቸው የኢኮኖሚ የባህል እድገት ያውሉታል። ከዚህም እድገት ጋር በሶሻሊዝም አብዮትና መገንባት ወቅት ያለው ልዩነት ቀስ በቀስ ይጠፋል። ይህም ማለት በብሔሮቹ መካከል ያለውን ልዩነት የማስወገዱ ሁኔታ የኢኮኖሚና የባህል መዳበር ችግር ብቻም ሳይሆን በመሰረቱ የአብዮት ችግር ነው። እያንዳንዱ ብሔር የራሱ የሆነ ጠባዮች፣ የተለያዩ ታሪካዊ ሁኔታዎችና የሶሻል እድገቶች አሉት። አንዱም በብሔሩ መካከል ላለው ልዩነት መንስኤ ይኸው ነው። የሶሻሊስት አብዮት ሶሻሊዝምን መገንባቱ ተግባር እየተፋፋመ በሄደ ቁጥር በተለያዩ ብሔሮች መካከል የኢኮኖሚና የባህል ልውውጥን ያስከትላል። አብሮ ከመኖር ከመስራትና ከመታገል የተለያዩ ብሔሮች አባል የሆኑት ሰርቶ አደር ህዝቦች ጊዜ በጊዜ የመደብ ንቃታቸውንና የፖለቲካ አስተሳሰባቸውን ከፍ እያደረጉም ይሄዳሉ። ሶሻሊዝምን እንደ ጋራ ግባቸው ወስደው ብሔሮች በሚታገሉበት ጊዜ የሚያጣጥሟቸው ነጥቦች ከፍ እያሉ ሲሄዱ የሚያራርቋቸው ግን እየቀነሱ ይመጣሉ። ይሄ ደግሞ ሕያው የሆነ ህብረተሰብ አስተዳደግ ህግና የመሻሻል ምልክትም ነው። ለማንኛውም ግን በሶሻሊስትም ህብረተሰብ ውስጥ ቢሆን ልዩነቶች ይቀጥላሉ። ይህ ልዩነት ሊጠፋ የሚችለው በኮሙኒዝም ጊዜ መደብ ሲጠፋና ብሔሮች ሲቀላቀሉ ብቻ ነው። የብሔርን ጥያቄ በምንመለከትበት ጊዜ የብሔሩ ጠባዮችና ልዩነቶች ላይ ማተኮር አለብን። ምክንያቱም ይህን ያደረግን እንደሆነ የብሔራዊ ዲሞክራቲክ አብዮቱን የሶሻሊስት አብዮቱንና የመገንባቱን ችግሮች በአነስተኛ ብሔሮች ውስጥ ለመፍታት ከማስቻሉም በላይ ለብልጽግናቸውና ለእድገታቸው ያገለግላሉ። የብሔር ጠባዮችና ልዩነቶች ምናልባትም በብሔሮቹ መካከል ለአንዳንድ ችግሮች መንስኤ ሊሆኑ ይችላሉ። ነገር ግን ይህ ችግር መፈታት ያለበት በሥራ ወይም ደግሞ ካስፈለገ በትምህርት መሆን አለበት። እንደነዚህ አይነቶች ችግሮች ፍጹም ወይም በፍጹም በብሔሮች መካከል ቅራኔዎችን አያስከትሉም። በብሔሮች መሃል ያለ ቅራኔ የሚያንጸባርቀው የመደብንና በእኛና በጠላት መካከል ያለውን ቅራኔ ነው። የብሔር ጠባዮችንና ልዩነቶችን ከእነርሱ ጋር ማማታት ስህተት ነው። እንደዚህም ደግሞ የብሔር ጠባዮችንና ልዩነቶችን በመፍጠር የብሔር የተለየ ጠባዮች ናቸው ብለው ማጋነኑም ፍጹም ስህተት ነው። በመጨረሻም በሶሻሊዝም ወቅት የብሔር ጥያቄ መሰረታዊ ምክንያት በብሔሮች መሃል ያለው ልዩነት ወይም ደግሞ የብሔር ጠባዮችና ልዩነቶች አይደሉም። መሰረታዊ ምክንያት ግን መደቦች፣ የመደብ ቅራኔዎች፣ የመደብ ትግልና በካፒታሊዝምና በሶሻሊዝም ጎዳናዎች መካከል ያለው ትግል በአነስተኛ ብሔሮች መካከል አሁንም ስላለ ነው። በሶሻሊዝምም ወቅት ስለ ብሔር ጥያቄ መሰረታዊ ምክንያቶች የተምታቱና የተሳሳቱ አስተሳሰቦች አሉ። እንዲህ አይነቱም ስህተት ሊመነጭ የቻለው የማርክሲዝምና ሌኒኒዝም መርህ የጥያቄ በሚመለከተው በኩል ባለማወቅ የተነሳም ነው። ማለትም የብሔር ጥያቄ በመሰረተ ጠባዩ የመደብ ጥያቄ መሆኑን ባለመረዳት መደቦች፣ የመደብ ቅራኔዎች፣ የመደብ ትግሎች በሶሻሊስት አብዮት ጊዜና በመገንባት ወቅት ለብዙ ጊዜ እንደሚኖሩ ባለማጤንና ይህም ጭምር ነው። ከዚህም የተነሳ እንዲህ አይነት አስተሳሰብ ያላቸው ሰዎች
ከማርክሲስት ሌኒኒስት የመደብ አቋምና የመደብ ትንተና መንገድ በመገንጠል የብሔር ጥያቄን ያጠኑታል። በእንደዚህም አይነት ሁኔታ ውስጥ ካለን የጓድ ማኦ ሴቱንግን ትምህርት ማለትም መደቦችን፣ የመደብ ቅራኔዎችንና የመደብ ትግልን በሚመለከት በኩል በብሔር ጥያቄና መደቦች መካከል ያለውን ግንኙነት ጠለቅ ብለን ማጥናት ያስፈልገናል። ምክንያቱም በዚህ ዘዴ ብቻ ነው የብሔርን ጥያቄ የመደብ ጠባይን በግልጽ ልንረዳ የምንችለው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። የብሔር ጥያቄ የሚለውን ይህንን ድንቅ መጽሐፍ እያነበብን ነው። እናመሰግናለን። እንቀጥላለን። የብሔር ጥያቄ በኢትዮጵያ። ስለ ብሔሮችና ኔሽንስ፣ ስለ ብሔረሰቦች ናሽናሊቲስ ስናወሳ በአጠቃላይ ስለ መብታቸው በመናገር ፋንታ የሰብአዊ መብት በእያንዳንዱ የታሪክ ወቅትና የአብዮት ደረጃ ትርጉሙ ምንድነው? በተግባርስ ላይ ሊውል የሚችለው በምን መልክ ነው ብሎ መጠየቅ ያስፈልጋል። ይህ ብቻ ደግሞ በቂ አይደለም። የመብቱ ጥያቄ በግልጽም ሆነ በተዘዋዋሪ መንገድ የተነሳበትን ህብረተሰብ ተጨባጭ ሁኔታ በጥሩ ማወቅም ያስፈልጋል። በዚህ ጥያቄ ላይ አብዛኛውን የተቹት አብዮታውያን ለምሳሌ ሌኒን፣ ስታሊንና ማኦ ሴቱንግ እነዚህን ሁለት መሰረተ ሐሳቦች እንዳንረሳ ደጋግመው ያስታውሱናል። እንግዲህ ስለዚህ መብት በረቂቅ አብስትራክት ከመናገር አልፈን በኢትዮጵያ ሁኔታ ላይ እናተኩር። ኢትዮጵያ ብዙ ብሔረሰቦችን ያቀፈች ሀገር ናት። ደጋግሞ የሚነሳው ጥያቄ ኢትዮጵያ ውስጥ እርግጥ ብዙ ብሔረሰቦች አሉ፣ ግን እነዚህ ውስጥ ወይም በተጨማሪ ብሔሮች ተብለው ሊጠሩ የሚችሉ የሉምን? በአጭር ከብሔረሰብ ደረጃ አልፈው ብሔርነት ደረጃ የደረሱ የኢትዮጵያ ሕዝብ ክፍሎች አሉ ወይ? ለዚህ ጥያቄ አስቀድመን በአጭሩም ቢሆን መልስ መስጠት ያስፈልገናል። ምክንያቱም የመብት ጥያቄ በብሔርና በብሔረሰብ አንጻር ሲጠየቅ የሚያገኘው የፖለቲካ መልስ ሙሉ በሙሉ አንድ ስላልሆነ ነው። ግን የብሔረሰቦችን ናሽናሊቲስ ሁኔታ ከመመርመራችን በፊት ብሔር ኔሽን ስለሚለው ጽንሰ ሐሳብ አንድ ስምምነት ላይ መድረስ አለብን። ስለ ብሔር ጥያቄ ሲነሳ ማንም ማርክሲስት እንደ ማይክደው መነሻው ጆሴፍ ስታሊን የሰጠው ትርጉም ነውም። ብሔር ማለት አንድ አይነት ቋንቋ የሚናገር አንድ የተወሰነ የታወቀ ሀገር ውስጥ የሚኖር የተሳሰረ የኢኮኖሚ አኗኗር ያለው በባህሉ የሚታይ የተመሳሳይ ስነ ልቦናና ዘይቤ የመሰረተና ታሪክ ያቆራኘው ከዛም የጸና ማህበረሰብ ነው ይላል። ስታሊን አያይዞ እላይ ከተጠቀሱት የብሔር ባህሪ መለያዎች ውስጥ አንድ ሁለቱን ብቻ ጠቅሶ እገሌ ህዝብ በአቋሙና በታሪኩም እርምጃው ብሔርነት ደረጃ ደርሷል ለማለት አለመቻሉን ያሳየናል፣ ያሳስበናልም። ስድስቱም ሁኔታዎች ተሟልተው መገኘት አለባቸው። ከስድስቱ ውስጥ አንዱ ባህሪ ብቻ እንኳ ከጎደለ አንድ ህዝብ ከብሔረሰብነት ብሔርነት ደረጃ ላይ ደርሷል ለማለት ፈጽሞ አይቻልም። ብሔር አለ የሚለው ስድስቱም መለያዎች በአንድነት ተጣምረው በአንድ ህዝብ መካከል ደርጅተው ሲታዩ ነው። ስለ ብሔር በምንናገርበት ጊዜ ልናስታውሰው የሚገባን ስታሊን ያስተማረን ሌላ አይነተኛ መሰረተ ሐሳብ አለንም። ይኸውም በታሪክ ሂደት ውስጥ ብሔሮች ስለሚፈጠሩበት ታሪካዊ ወቅት ነው። በጋርዮሽ ሥርዓተ ማህበር ጊዜ ብሔሮች የሉም። የባሪያ ሥርዓተ ማህበር ጊዜ የሉም። በፊውዳል ሥርዓተ ማህበር ውስጥ ብሔሮች ሊኖሩ እንደማይችሉ ስታሊን አያሌ ምሳሌዎችንና ምክንያቶችን ይሰጣል።
ብሔረሰቦች ወደ ብሔርነት የሚለወጡት በካፒታሊዝም እድገት ወቅት ብቻ ነው። ስለዚህ ብሔሮችና ካፒታሊዝም የኢኮኖሚ ስርዓት የሚዳብሩበት የታሪክ ወቅት ክፍለ ዘመን አንድ ነው ማለት ነው። ከላይ የተጠቀሱትን የብሔር ባህሪዎች እንዲሁም ብሔሮች የሚጸነሱበትንና የሚዳብሩበትን የኢኮኖሚ ስርዓት ስንመለከት በኢትዮጵያ ውስጥ በአሁኑ ወቅት ብሔሮች አሉ ለማለት በጣም ያዳግታል። በእርግጥ ከባህሪዎቹ ውስጥ አንድ ሁለቱን የሚያሟሉ የኢትዮጵያ ሕዝብ ክፍሎች አሉ። ይህንን ማንም ሊክድ አይችልም። ነገር ግን አንድ ቋንቋ፣ አንድ ባህል ኖሮት ድንበሩ የተወሰነ ሀገርን ይዞ ኢኮኖሚውን በብሔር ደረጃ አዳብሮ የተሟላ የካፒታሊስት ኢኮኖሚ ስርዓት በመገንባት ላይ የሚገኝ የትኛው የኢትዮጵያ ሕዝብ ክፍል ነው? በቋንቋ ወይም በአንዳንድ ባህል ነክ ጉዳይ የሚመሳሰሉትን በአንድ ዘር ስም የሚጠሩ የኢትዮጵያን ሕዝብ ክፍል እንደ ምሳሌ እንውሰድ። በማርክሲስት ርዕዮተ ዓለም አንጻር ዘር የሚባለው ሳይንሳዊ ፈርጅ አይደለም። ስለዚህም ነው ስታሊን የብሔር ባህሪ መለዮዎችን ሲደረድር ያልተጠቀመበት ዘር ማለት የዓለምን ሕዝብን የአንድ ሀገርን ሕዝብ መከፋፈል ጸረ ታሪካዊ ከሆነው ከቡርዥዋ ርዕዮተ ዓለም የሚፈልቅ ነው ያለው። የኦሮሞ ሕዝብ አንድ ቋንቋን ይናገራል። ነገር ግን በመራራቅና በመበታተን ምክንያት በመጠኑም ቢሆን በአሁኑ ሰዓት የተለያየ የባህል ኑሮ መልክን ያሳያል። በመካከሉ የተለያዩ ሃይማኖቶችም አሉ። ከሁሉም በላይ ግን በአንድ በተሳሰረ ካፒታሊዝምን በመገንባት ላይ በሚገኝ በኢኮኖሚ ስርዓት ስር የተቆራኘ የአንድ ሕዝብ ማህበር የለውም። ግማሹ በእርሻ፣ ግማሹ በከብት ርቢ፣ ግማሹ በዘላንነት የሚኖር ነው። አማራ ተብሎ ስለሚጠራውም ሕዝብ እነዚህንና እነዚህን የመሳሰሉ ብሔር ሊያሰኙ የማይችል ባህሪዎች ለመጥቀስ ይቻላል። ከሌላ አንጻር ደግሞ ከላይ የጠቀስናቸው ሕዝቦች በቁጥር በጣም አነስተኛ የሆኑትን የኢትዮጵያ ሕዝብ ክፍል እንውሰድ። ኩናማ፣ ቤንያመር፣ ጊሚራ፣ ጉጂ፣ አገው፣ አፋርንና የመሳሰሉትን። እያንዳንዱ ብሔረሰብ የግል ቋንቋ አለው። እያንዳንዱ ወሰኑ በግልጽ በታወቀ ስፍራ ውስጥ በአንድነት ይኖራል። ነገር ግን አብዛኛው የኢኮኖሚ እድገት በጣም ዝቅ ያለ ነው። የሥራ ክፍፍል በኑሮ አመራር ውስጥ ያልገባ፣ የፖለቲካና የመሰረተ ታሪክ መቆራኘት የሌለውም ነው። ምንም እንኳ በቋንቋቸው በባህላቸውና በጠቅላላ የኑሮ ይዘታቸው አንዳንድ ጊዜ በጣም ልዩ መስለው ቢታዩም እነዚህና እነርሱን የመሳሰሉ የኢትዮጵያ ህብረተሰብ ክፍሎች ብሔር ለመባል አይችሉም ማለት ነው። ብሔር ለመባል የሚያበቁትን ባህሪዎች በሙሉ አያሟሉምና ስለ ኢትዮጵያ ህዝቦች በመጠኑም ቢሆን ከላይ የጠቀስነው እያንዳንዱ ብሔር ሙሉ መብት ያስፈልገዋል። ብሔር በመሆኑም መብቱ ከፈለገ ከሀገሪቱ ተገንጥሎ የግል መንግስት ማቋቋም ደረጃ መድረስም አለበት እየተባለ ለሚነሳው ጥያቄ ከማርክሲስት ሌኒኒስት አቋም የሚገኘውን መልስ ለመጠቆም ብቻ ነው። በኢትዮጵያ ውስጥ አሁን ከዲሞክራሲያዊ መብቶች ጥያቄ ጋር ተያይዞ በትክክል እንዲተችበት የሚያስፈልግ የብሔር ጥያቄ አይደለም፣ የብሔረሰቦች ጥያቄ እንጂ። ይህ ልዩነት ግልጽ ብሎ ካልታወቀ ስለ ብሔረሰቦች ጥያቄ ትክክለኛ መልስ አግኝተን የኢትዮጵያ ጭቁን ህዝብ ጭቁን ብሔረሰቦችን ጭምር በወዛደሩ ርዕዮተ ዓለም በሚመራ ግንባር ስር አደራጅተን በፊውዳሊዝምና በኢምፔሪያሊዝም ላይ ድልን ለማግኘት ያስቸግራል። የኢትዮጵያ ተጨባጭ ሁኔታ ሀገሪቱ ያለችበትን የኢኮኖሚ እድገት ደረጃ መሰረት አድርገን ጠቅላላ ህብረተሰብ በብሔር የተከፋፈለ አይደለም ስንል ያልተጨቆኑ የኢትዮጵያ ህዝብ ክፍሎች የሉም ማለታችንም አይደለም። የምንለው የጭቆናው መልክና የእኩልነት መብት ጥያቄ ሲነሳ በብሔረሰብ ደረጃ መሆን አለበት ነው። በኢትዮጵያ ውስጥ ተስፋፍቶ የኖረውና አሁን አብዮቱ በአንደኛ ደረጃ መፍትሄ ሊሻለት የሚገባ የብሔረሰቦች ቅራኔን ነው። ትምህርታዊ ክርክርም ማተኮር ያለበት በብሔረሰቦች ቅራኔ አመጣጥ
በቅራኔዎቹ መፍትሄዎችና በአብዮታዊ ሂደትና በብሔረሰብ እኩልነት መካከል ባለው ዲያሌክቲካዊ ግንኙነት ላይ ነው። የብሔረሰቦች ቅራኔ ምንጩ በዘውድ አገዛዝ ይመራ የነበረው የፊውዳል ስርዓት ነው። ኢትዮጵያ ላይ ገኖ ለረጅም ጊዜ የኖረው ይህ የጨቋኝ መደብ መንግስት የኢትዮጵያ ብሔረሰቦች ተፋቅረው ተስማምተውና ተባብረው በእኩልነት እንዳይኖሩ ማድረግ ስለ አምባገነንነቱ አይነተኛ የሆነ መሳሪያውም ነበር። በብሔረሰቦች መካከል ቅራኔዎችን መፍጠር፣ ቅራኔዎቹን እንደ ሁኔታው እንደ ጊዜው በኃይል ማካረር የፊውዳል ስርዓት መሰረታዊ ባህሪዎች አንዱም ነው። ከዚህ የተነሳ የኢትዮጵያ አያሌ ብሔረሰቦች ሲያጣላ፣ ሲያጥላላ፣ ሲያዋጋና ሲያጨቋቁንም ኖሯል። የከፋፍለ ግዛ መርህ ለፊውዳል አገዛዝ አይነተኛ መሳሪያውም ነው። ኢምፔሪያሊዝም ወደ ኋላ በሀገሪቱ ውስጥ ሰርጎ መግባቱና ከፊውዳሉ መንግስት ጋር መቆራኘቱ ደግሞ የኢትዮጵያን ብሔረሰቦች ቅራኔ በእጥፉ አከረረው። አብዛኛው ብሔረሰብ ፍጹም ሰብአዊ መብቶቹን ተነጥቆ በኢኮኖሚ በባህል ተጨቁኖ እንዲኖር ሲያደርግ የፊውዶ ካፒታሊዝምን ስርዓት በዘመናዊ መልክ በአሽከርነት እያካሄደ የእርሱንና የፊውዳሉን ገዢ መደብ ጥቅም እንዲያዳብር የፈጠረው የቢሮ ካፒታሊስት መደብ አባሎች ለትምህርትና ለብልጽግና የሚመለመሉ ከጥቂት ብሔረሰቦች ውስጥ ብቻ ነበር። ይህ የአንዳንድ ብሔረሰቦችን ትምክህተኝነት የበለጠ አስፋፍቶታል። የጭቁን ብሔረሰቦችንም የበታችነት ስሜት የበለጠ አባባሰው። ቅራኔውም በሰፊው እየጎላ ሄደ። አሁን በመካሄድ ላይ ያለው የጭቁን ኢትዮጵያ ሕዝብ አብዮት ፊውዳሊዝም፣ ኢምፔሪያሊዝም ለተውለት እንቅፋት መፍትሄ ማግኘት አለበት። ከሌሎች አብዮቶች ታሪክ እንደምንረዳው በአንድ ሀገር ብሔረሰቦች መካከል ያሉትን ቅራኔዎች ጨርሶ ለማጥፋት በብሔረሰቦቹ መካከል እውነተኛ እኩልነት ለመመስረት ረጅም ጊዜና ብዙ የትግል ስልትን ይጠይቃል። የችግሮቹ አይነትና መጠን በሰፊው ሕዝብ ዘንድ በግልጽ ታውቀው ዲሞክራሲያዊ መፍትሄ የመፈለጉ ሙከራ ከአሁኑ ቢጀመር ግን ወደ ታሰበው ግብ ለመድረስ ማረጋገጫም ይሆናል። የብሔረሰቦችን ቅራኔ ለመፍታት በመጀመሪያ ደረጃ ማወቅ የሚያስፈልገው እያንዳንዱ ብሔረሰብ ራሱን በራሱ ለማስተዳደር መብት እንዳለው ነው። ይኸውም በመላ ኢትዮጵያ ውስጥ ያሉትን ብሔረሰቦች ሙሉ እኩልነት ያረጋግጣል። የብሔረሰቦች ፍጹም እኩልነት መታወቅ የሚያስፈልገው የቀድሞው ስርዓት ለአንዳንድ ብሔረሰቦች ደንግጎት የኖረው የቋንቋ የባህልና የሃይማኖት ከፍተኛነት ለመደምሰስም ነው። የሀገራችን ታሪክ ግልጽ አድርጎ እንደሚያሳየው ይህን የበላይነት መብት ይዘው የቆዩ ብሔረሰቦች አባሎች ቢደመሩ ከኢትዮጵያ ጠቅላላ ሕዝቦች በጣም አነስተኛ ናቸው። እስካሁን የዚህ ብሔረሰብ ቋንቋ፣ ሃይማኖትና ባህል ብቻ እንደ ጠቅላላ የኢትዮጵያ ቋንቋ፣ ሃይማኖትና ባህል ተብለው ሲወሰዱ ኖረዋል። የብዙሃኑ የኢትዮጵያ ሕዝቦች ቋንቋዎች፣ ሃይማኖቶችና ባህሎች በአገር ውስጥም ሆነ ከአገር ውጪ በዝቅተኛ ደረጃ እየታዩ ወይንም ፈጽሞ እንደሌሉ እየተቆጠሩም ኖረዋል። በብሔረሰቦች መካከል ፍጹም እኩልነት ይኑር ስንል ጥያቄው የሚመለከተው ተጨቁነው የሚኖሩትን ብዙሃን ብሔረሰቦች ብቻም አይደለም። አነስተኛ ብሔረሰቦችንም በግዴታ መጨመር አለበት። በተለይ የሕዝባቸውን ቁጥር አነስተኛ በሆኑ ብሔረሰቦች ላይ በኢትዮጵያ ታሪክ ውስጥ ለብዙ ምዕተ ዓመታት የተለየ ተጽዕኖ ጭቆናም ሲደረግባቸው ነበር። እነዚህ ብሔረሰቦች በሁለት አይነት ይከፈላሉ። አንደኛ የተፈጥሮ ቦታቸውን ይዘው በግል የኖሩና የሚኖሩ ጭቁን ብሔረሰቦች አሉ። ብዙዎች የሚገኙት በኢትዮጵያ ጠረፍ አካባቢ ነው። ብዙውን ጊዜ እነዚህ ብሔረሰቦች ኢትዮጵያዊነታቸው ሳይታወቅላቸው እነርሱም ራሳቸው የኢትዮጵያ ሕዝብ ክፍል መሆናቸውን ሳያውቁት የኖሩም ናቸው። እንደ ውጪ ጠላትና አነስተኛ ፍጡር እየተቆጠሩ እስካሁን ተረስተው ኖሯል። የእነዚህን ብሔረሰቦች እኩልነት መታወቅ፣ ባህላቸው፣ ቋንቋዎችና ሃይማኖታቸው መከበርም አለበት።
ይህም ለእነርሱ ከፍ ያለ መንፈስና የፖለቲካ ንቃትን ይሰጣል። ለመጨቆናቸውም ተረስተው ለመኖራቸውም ዋናው መሰረት የፊውዳሉ ስርዓት እንደነበር ከተገነዘቡት ደግሞ ለአብዮቱ በፍጥነት የሚቆሙ ህዝቦች ሊሆኑ ይችላሉ። የኢትዮጵያ አብዮት ጠላቶች ከየአቅጣጫው በአገሪቱ ድንበር ላይ ተሰልፈው እንደሚገኙ ግልጽ ነው። አብዮቱ እየገፋ ሲሄድ የባሰውን ሴራቸውን ሊያስፋፉ ይሞክራሉ። በጠረፍ አዋሳኝ ቦታዎች የሚኖሩ ጭቁን ብሔረሰቦች ሚና ከዚህ አንጻር ሲታይ በጣም አይነተኛ ነው። እኩልነታቸው ካልታወቀ የጠላት መጠቀሚያ ሊሆኑ ይችላሉ። እኩልነታቸው ከተረጋገጠላቸው ግን የጭቁን ኢትዮጵያ ህዝብ ክፍል እንደመሆናቸው መጠን በአብዮቱ ውስጥ በግንባር ቀደምትነት ለመሳተፍም ይችላሉ። ሁለተኛ፣ በብዙሃን ብሔረሰቦች መካከል ተደባልቀው የሚኖሩ ጭቁን ብሔረሰቦች አሉ። እነዚህ በተግባር፣ በባህል፣ በቋንቋ፣ በሃይማኖት በዝቅተኛ ደረጃ የሚገመቱ ናቸው። እነዚህ ብሔረሰቦች አብዛኛውን ጊዜ ሰርቶ አደር ጭቁን ህዝብ መደብ ክፍል ስለሆኑ እኩልነታቸውና መብታቸው ከታወቀላቸው በአብዮቱ ግንባር ውስጥ በጋለ ስሜት እንደሚሳተፉ ግልጽም ነው። የኢትዮጵያ ጭቁን ህዝብ ፊውዳሊዝምንና ኢምፔሪያሊዝምን ድል አድርጎ ኢትዮጵያን ወደ ሶሻሊዝም ጎዳና ሊመራ የሚችለው በመደብ ትግል ብቻ ነው። የጭቁን ብሔረሰቦች እኩልነትን ማግኘት ለዚህ ለመደብ ትግል መደራጀት አንዱ ተቀዳሚ እርምጃም ነው። ማርክሲዝምና የብሔር ጉዳይ የሚለውን ይህንን መጽሐፍ እንዲያንብበን ጨረስን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉ። እናመሰግናለን። እንቀጥላለን።